አገልጋዩ ስኬት የእግዚአብሔር ፍቃድ በእጃቸው ስለመከናወኑ ስላለመከናወኑ ግድ የሚሰጣቸው ጥቂት አገልጋዮች ናቸው። ምን በምስክርነት ደረጃ የምናገኛቸው ኦቨርፍሎ ከሆነ ስኬት ነው። አታዩትም? ይህን ሁሉ የሰው ባህር አታዩትም? ይህን ሁሉ የሰው ጎርፍ። ይሄ ሰውዬ ተሳክቶለታል። ሞተረኛ ከፊት ከወጣ፣ አጃቢ ከፊት ከወጣ፣ ፈረሰኛ ከጋለበ፣ ፌዴራል ፖሊስ ካጀበ፣ ሰው ከተከተለ፣ ገንዘብ ከተረፈ፣ አድናቆትና እንትን ከተጎደጎደ በቃ ስኬት ነው። አይደለም፣ እሱ አይደለም ስኬት። ከእግዚአብሔር ጋር ብቻ መቅረት ነው ስኬት። ለእውነት ብቻ መቅረት ነው፣ እንደ ጳውሎስ። ለዚህ ጳውሎስ ኤስያ ሁሉ ትቶኛል፣ ብቻዬን ቀርቻለሁ። ሁሉም የራሱን ይፈልጋል። ሁሉም ከጢሞቴዎስ በስተቀር ሁሉም የራሱን ይፈልጋል። በጽድቅ መኖር ነው ስኬት። ስኬት በኖህ ሐሳብ ውስጥ ሲብራራ ስኬት ዓለምን ለብቻ በጠራራ ፀሐይ እግዚአብሔር ስለተናገረው ዝናብ ታምኖ በጠራራ ፀሐይ እንጨት መቀጥቀጥ ነው ስኬት። ከዓለም ጋር መስማማት አይደለም፣ ከዓለም ጋር መወገን አይደለም፣ በዓለም ሐሳብ ውስጥ መጠመድ አይደለም፣ ሁሉም የሚያጨበጭቡለት ጉዳይ ላይ ተጨብጫቢም አጨብጫቢም ሆኖ መገለጥ አይደለም። ከእግዚአብሔር ጋር ዝም ማለት ነው ስኬት። ሁሉ ባጨበጨበበት ውስጥ ከእግዚአብሔር ጋር ዝም ማለት ነው ስኬት። ለዚህ ነው ኢየሱስ የእግዚአብሔርን ፈቃድ ባከናወነበት ውስጥ ሁሉ ድምፃቸውን አውጥተው ይሰቀሉ። አብዛኛውን ድምፅ እኮ ዲሞክራሲያዊ በሆነ ምርጫ፣ አሁን የምርጫ ሰሞን አይደል? ዲሞክራሲያዊ የሆነ ምርጫ የህዝብ ብዙ ድምፅ ያገኘ ሰው ነው በብዙ ድምፅ ያገኘ ነው የሚመረጠው በዲሞክራሲያዊ ምርጫ። ኢየሱስ እኮ ተመረጠ እኮ፣ ለሞት ተመረጠ። ይሰቀላሉት፣ በርባን ይፈታ፣ ኢየሱስ ይሰቀላሉት። ኢየሱስ ብዙሃኑ ስለተቃወሙት ግን በአባቱ ዘንድ፣ በራሱ ዘንድ፣ በመንፈስ ቅዱስ ዘንድ ስህተት አይደለም። ምክንያቱም የእግዚአብሔር ፈቃድ በእጁ እንደሚከናወን ያውቃል። እዚህ የእግዚአብሔር ፈቃድ ደግሞ ብዙዎች የሚያጨበጭቡበት፣ ብዙዎች የሚሉበት፣ ብዙዎች ስፖንሰር የሚያደርጉት ብዙ ደጋፊ ያለው አይደለም። አንዳንድ ጊዜ የእግዚአብሔር ሐሳብ፣ የእግዚአብሔር ምርጫ፣ የእግዚአብሔር ፈቃድ ብቻ የሚያስቀር፣ ለብቻ የሚያስቀር፣ እንደ ጠላት የሚያስቆጥር፣ የእግዚአብሔርን ሐሳብ ይዘህ ስትራመድ ከሰዎች ጋር እንዳትግባባ የሚያደርግ ነው። ለዚህ ነው በሎጥ ዘመን የእግዚአብሔር ፈቃድ በሎጥ ሕይወት ውስጥ ላንኳኩት ሁሉ በጽድቅ ብቻውን። ለዚህ ነው ሎጥ ጻድቅ ነፍሱን አስጨነቀ በኃጢአተኞች መካከል። የእግዚአብሔር ፍቃድን ማከናወን ኢየሱስን መምሰል ነው። አብዛኛውን አሁን ገለመዴው ፒፕሉን ተመልከቱ። አብዛኛውን የሚመስለው ከእግዚአብሔር ወገን የማትመስለው ከሱ ጋር ስላልቆምክ ነው። ይሄ ስኬት ማለት እግዚአብሔርን የልብ ሀሳብ ማገልገል ነው። ብራዘር ከብዙ ሰዎች ጋር መመሳሰል አይደለም። እና አንዳንድ ሰዎች ሰማይ የተከደነብህ ይመስላቸዋል ብዙ ሰዎች ሲቃወሙ። እግዚአብሔር ሀሳብ ውስጥ ያለክም አይመስላቸውም ብዙ ሰዎች ሲቃወሙ። እና ጳውሎስ ብቻውን ያስቀረው የእግዚአብሔር ሀሳብ ነው። የእግዚአብሔር ሀሳብ ነው። በዘመናት መካከል ኤልያስን የሚያክል ነቢይ ብቻውን እንዲሰደድ መንግስት የያዘ አካብና ኤልዛቤል እንዲያሳድዱት ያደረገው ከእግዚአብሔር አጀንዳ ጋር ስለቆመ ነው። አንዳንድ ሰዎች አይመስላቸውም። ለብቻ ክትክታ ዛፍ ስር ቀረ። ማን እግዚአብሔር አብሮት ያለ ይመስላል? ኤልያስ ክትክታ ዛፍ ስር ይቀረ። የንጉስ ማዕድ ላይ እኮ የሚቀርቡ ስንት ነቢያት እኮ አሉ፣ ስንት እኮ አሉ። እነሱ ናቸው የተሳካላቸው ይመስሉ። የቤተ መንግስት በር፣ የ4 ኪሎ በር የተከፈተላቸው በዘመናችን አሁን የተሳካላቸው ይመስሉት። ፖለቲካው ላይ ተሰሚ የሆኑ የተሳካላቸው ይመስሉ። ኖ አይደለም። የእግዚአብሔርን የልብ ሐሳብ ማዳመጥ ነው ስኬት። ስኬት ማለት እግዚአብሔር ዝም ባለበት መናገር አይደለም። እግዚአብሔር ዝም ባለበት ዝም ማለት ነው። ስኬት ማለት እግዚአብሔር በሌለበት በብዙ መካከል መገኘት አይደለም። ስኬት ማለት እግዚአብሔር ባለበት በጸጥታ መቀመጥ ነው። ስኬት ከእግዚአብሔር ጋር መሆን ነው። ለአንድ አማኝ፣ ለአንዱ ሯጭ ስኬት ሪከርድ ማሻሻል ነው። ለአንድ አማኝ ስኬት ኢየሱስን መምሰል ነው። ለአንድ ቦክሰኛ ስኬት መዘረር ነው። ለአንድ አማኝ ግን ስኬት ማለት ለእግዚአብሔር ፍቃድ ራስን መጣል ነው። መስቀል ላይ መሰቀል ነው። ኢየሱስ ክርስቶስን አድምቆ ራስን ማደብዘዝ ነው ስኬት። አለቀ። ስኬት ለዚህ ነው የእግዚአብሔርን ክብር እንደ መስታወት እያብለጨለጭን ይላል። የራስን ክብር ማጉላት በትውልዱ ልብ ላይ ራስን አድምቆ መሰል አይደለም ስኬት። ራስን አደብልሎ ለዚህ ራስን አደብዝዞ እግዚአብሔርን ልጅ ኢየሱስን ማድመቅ፣ እግዚአብሔርን ፈቃድ፣ የእግዚአብሔርን ክብር ማድመቅ ነው ስኬት። ለዚህ ነው ኢየሱስ እኔ ላንስ እሱ ሊልቅ ይገባል አለ። ስለሚያንስ አይደለም ከአባቱ። እሱ ከአባቱ ጋር በዘላለም የነበረ ዘመናት ሳይቆጠሩ በፊት አብሮ የነበረ ከአብ ጋር በክብር የሚተካከል ፊልጵስዩስ መጽሐፍ ላይ ሲናገር ከእግዚአብሔር ጋር በመስተካከል ሲኖር ሳለ
እንትን ክብርን እንደመቀማት አልቆጠረም። ይሄ ነው በቃ የሚስተካከለው። እሱ ግን እኔ ላንስ እሱ ከፍ ከፍ ሊል ይገባዋል። ይሄው ክብር ማለት ራስን አሳንሶ የእግዚአብሔርን ፍቃድ ማክበር ነው፣ በኢየሱስ ውስጥ ያየ ነው። ስለዚህ መጽሐፍ ቅዱስ ሲናገር ስለ ኢየሱስ ዕብራውያን እግዚአብሔርን ስለመፍራቱ ጸሎቱ ተሰማለት ይላል። እና አንዳንድ ሰዎች አሉ አጃቢ የያዘ እግዚአብሔርን ስለመያዙ በምን እርግጠኛ ሆናችሁ? ኦቨርፍሎ ስላለው። እኔ እኮ በጣም የሚያስደንቅ የዚህ ዘመን ብራዘር ኢየሱስ ክርስቶስ ተራ ሰው ነው ፍጡር ነው ብሎ የሚያምነው መሐመድ ከ1.2 ቢሊዮን በላይ ተከታዮች አሉት። ስለ ተከታይ ከሆነ ክብር ከነብዩ መሐመድ በላይ የዚህ ዘመን ነቢያት ተከታይ የላችሁ። እሱም ነብይ እናንተም ነብይ ስለሆናችሁ ማለት ነው የላችሁ። ስኬት ግን ማለት ከኢየሱስ ጋር ብቻ መቅረት ነው። ስኬት ማለት የእግዚአብሔርን ፍቃድ ማገልገል እና ስኬት በዚህ ደረጃ ከታየ ከፈቀድክልኝ ግን ከኋላ ስለለጠፍከው ሰሞኑን ስለወደድኩት ሰሞኑን ብቻ ሳይሆን የኬፋን ወደዋለሁ በነገራችን ላይ እና ሚስ አንደርስታንድ ከተደረጉ ሰዎች መካከል አንዱ ነው ብዬ ነው የማምነው። በጣም ይሄ ሚዲያ ትሪኪ ነው። ሚዲያ እውነተኞችን ውሸተኞች የሚያስመስል ከእግዚአብሔር ጋር የወገኑ ሰዎችን የሴጣን መጠቀሚያ እንደሆኑ አድርጎ የሚያቀርብ ትሪኪ የሆነ ሚዲያ ነው። እሱን ነገር ልንገራቸው አሁን ጠቅላላ ከኋላ ስለለጠፍከው ስለ እንትና ማለት ነው። በጣም ብዙ ማን ነው የሚያወራው? አጠገብ የሚያወራ ሰው አለ? አረ የለም። ኬፋ ያልኩት እኔ ነኝ። ቀጥል። እሺ ይላል ብዬ ነው ድምፁ እና ሚስኮት ከተደረጉ ሀሳባቸው ከተጠመዘዘባቸው ሰዎች መካከል አንዱ በዚህ ወቅት ላይ ኬፋ ሚደቅሳ ነው። ኬፋ ሚደቅሳ ያወራበት አውድ የተሳተበት ሰው ነው። ይህን ደግሞ ፐርፐዝሊ ነው የሚያደርጉት የሚቃወማቸው ሰዎች። ከዚህ በፊት የምታውቁ ከሆነ ሐሰተኛ ነቢያትንና ልምምዳቸውን የሚቃወሙ ሰዎች ከኑሮ አንጻር ኑሮን ለማደላደል ነው ከሌን የሚቃወሙት። መድረክ ላይም ይሆናል እኔን ስትሰድቡኝ እንጀራ ነኝ፣ ለሚሰድበኝ እንጀራ ነኝ፣ ምግብ ነኝ። እኔን እየተናገራችሁ ቲክቶክ ላይ ለቀም አንበሳውን ለቀም እንትኑን ለቀም አድርጉ ይላል። አየክ እውነትን ይዘህ ስትቆም ኑሮን እነሱን በመናገር ኑሮን ለማሻሻል እንደሆንክ ሚስኮት ትደረጋለህ እዚህ ሶሻል ሚዲያ ላይ ከኑሮ አንጻር ማለት ነው። እሱ ብቻ አይደለም እከሌን በመናገር ፌመስ ለመሆን ነው ታዋቂ ለመሆን ነው ትባላል። ስለዚህ ዝናን ለማግኘት እንደሆነ ይወራባል። ስም ለማግኘት ገንዘብ ለማግኘት እንደሆነ ይወራባል። ሌሎችን በማንኳሰስ ራስን ለማላቅ እንደሆነ ይወራባል። ይሄ ጉዳይ ገብቶታል ኬፋ ሚደቅሳ እና ኬፋ ሚደቅሳ ይሄ ጉዳይ ስለገባው ምን የሚል ሐሳብ አነሳ? እየተናገረ ነው። በዚህ ዘመን ያውቃል። አሁን የምትከተሏቸው እነዚህ ሐሰተኛ ነቢያቶቻችሁ እግዚአብሔርን አከበራቸው ምናምን የምትሏቸው በሞተረኛ የሚታጀቡት ከፍለው ነው። ፌዴራል ፖሊስ ከፊት ለፊታቸው የሚወጣው የትራፊክ ፖሊስ ከፊታቸው የሚወጣው ከፍለው ለኮማንደሮች ለፖሊሶች ከፍለው በየሄዱበት ከተማ እየከፈሉ ገንዘብ ፈንድ ይደረጋል። ምክንያቱም እናንተ ስኬትን የምታብራሩት ስኬትን የምትቀበሉት እግዚአብሔር አብሮት ያለው ሰው የሚመስላችሁ ብዙ ሰው አብሮት ያለ ሰው ነው የሚመስላችሁ። ስለዚህ እነዚህ ሐሰተኛ ነቢያት ይሄን ጉዳይ ስለሚያውቁ ተቀባይነታቸውን በህዝብ ዘንድ በማሳደግ እና ከህዝብ የሚፈልጉትን ነገር አቺቭ ለማድረግ ለኮማንደሮች በየክፍለ ሀገሩ ገንዘብ ይከፍላሉ። ለአጃቢ ፖሊሶች ገንዘብ ፈንድ ይከፍላሉ። የአበል ይከፍላሉ። ለፈረስ ለሚጋልቡ ሰዎች ይከፍላሉ። ለከተማ ሞተር ሳይክል ጋላቢዎች ይከፍላሉ። ምክንያቱም ኢንቨስትመንት ስለሆነ ማለት ነው። አንድ ሰው ኮንስትራክሽን ላይ ሲገባ ለሲሚንቶ ሲያወጣ፣ ለጠጠር ሲያወጣ፣ ለፌሮ ሲያወጣ ወይም ለተለያየ ባለሙያ ሲከፍል እየከፈለ ያለው እርዳታ ለመርዳትና ገንዘብን ለመበተን አይደለም። በሚበትነው ገንዘብ ውስጥ ትርፍ ስለሚያይ ነው። እነዚህም ሰዎች ለእያንዳንዱ ለትራፊክ ፖሊስ ሲከፍሉ፣ ለፖሊስ አጃቢ ሲከፍሉ፣ ለሞተረኛ ሲከፍሉ፣ ለፈረስ አጃቢ ሲከፍሉ፣ ለዜናው ሲከፍሉ፣ ለቲክቶከር ሲከፍሉ፣ ለእያንዳንዱ ነገር ገንዘብ ሲከፍሉ ገንዘቡን የሚከፍሉት ለምንድን ነው ስትሉ ገንዘቡ ኢንቨስት ካደረጉ በኋላ በዛ በሰሩት ዜና ራሳቸውን በህዝብ ዘንድ ባስገኙት ተቀባይነት የበለጠ እጥፍ ሚሊዮን ብር ከህዝቡ እንደሚያገኙ ያውቃሉ።
በመባም በአስራት። ምክንያቱም ህዝባችን ስኬትና ድልን እግዚአብሔርን አብሮነት የሚመዝነው ከእግዚአብሔር ቃል አንጻር ሳይሆን አብሮ ከተሰበሰበው ኮተት አንጻር ነው። በቤት ስትሄድ ተሳክቶልሃል፣ በእግር ስትሄድ አልተሳካልህም ነው ለዘንድሮ ጴንጤ ቋንቋ። በግርክ በላብ እያላበህ ምናምን ሰፈር ውስጥ ራመድ እያልክ ሲያይ አንዳንድ ጴንጤ በታክሲ እያለፈ ውይ ይሄ ልጅ እግዚአብሔር አብሮት አይደለም ነው የሚልክ። ምክንያቱም ስኬት የሚመዘነው በመኪና ነው ለዘንድሮ ጴንጤ። ሁላችሁንም አላልኩ፣ ቅድም እያወራችሁ የነበራችሁ ሰዎች አላችሁ። ኬፋ ሚደቅሳ እነዚህ ሐሰተኛ ነቢያት የሚናገራቸውን ሰው እውነትን የሚገልጥባቸውን ሰው ዝና ፈልጎ ነው ገንዘብ ፈልጎ ነው እንደሚሉ ስለሚያውቅ ኬፋ ምን አለ? እኔ አሁን ስቃወማችሁ እየተቃወምኳችሁ ያለሁትኝ ስኬት ፈልጌ አይደለም፣ ከእናንተ በፊት ታዋቂ ነኝ እያለ ነው። እውነቱን ኬፋ እስቲ ጥሩልኝ፣ ሐሰተኛ ጠንቋዮቻችሁን ስማችሁን ዘርዝሩልኝ። ኬፋ የሚቃወማቸው ውስጥ ሐሰተኛ ጠንቋዮቻችሁን ስማችሁን። ዮናታን አክሊሉ ከገጠር አልወጣም ኬፋ አልበም ሲያወጣ። ሪያሊቲውን ልንገርሽ፣ እዚህ ውስጥ ያለሽ እላይ ያለ እታች ያለ ከጎን ያለ ከኋላ ያለ ውጭ ሆነ ምሰማኝ ሳትነካው ላይፉን ሳትጫነው ምሰማኝ እዚህ ውስጥ ቁጭ ብለህ ምሰማኝ 100 ምናምኑ ተቀርቶ የሚደርስ ሁሌም ስማ። ኬፋ ሚደቅሳ አልበም አውጥቶ እየዞረ ከሀገር ውጭ አገር ውስጥ በየክፍለ ሀገሩ እየዞረ ሲያገለግል ዮናታን አክሊሉ ከአርሲ ገጠር አልወጣም። እዩ ጩፋ ከዛች ከምንድን እንትና የበሻሻውን አብይና የምኑን አብይ የምኑን እንትና ያለው ንገሩኝ። የበሻሻውን አብይና የሾኔውን ነብይ አትችሉትም ነው ያለው እዩ ጩፋ ከሾኔ አልወጣም። ኬፋ ሚደቅሳ አልበም አውጥቶ በአልበሙ ብዙ ሰዎች ሲጣነጹ ሲባረኩ፣ ኬፋ ሚደቅሳን ተዉት። ደካማ ብዙ ጎኖች አሉት ሰው ስለሆነ፣ ቅድም ነግሬያቸዋለሁ። የእግዚአብሔር ፈቃድ በእጁ ተከናውኖለት የኖረው ዳዊት የደከመበት ፓርት አለው። የሾላው ነቢይ ከገጠር አልወጣም። ኬፋ ሚደቅሳ አገልግሎት አልበም ሲያሳትም ሲጄ በለው ታምራት ታረቀኝ በለው ማን በለው ኬፋ ሚደቅሳ በዝና ይቀድማቸዋል። ኬፋ እያለ ያለው አሁን እነዚህን ሐሰተኛ ነቢያቶች ስም አልዘረዘርም። ኬፋ እኔ ስም የጠራሁት ኬፋ ስም አልጠራም። እኔ ስም የጠራሁት እነዚህን ሐሰተኛ ነቢያት ስቃወም ሌሎቹን ዝና ፈልጋችሁ ነው ብላችሁ አሸማቃችኋቸዋል። እኔ ግን ቀድሚያቸው ታወቅ ነበር እያለ ነው። እውነቱን ነው። ኬፋ ይታወቃል እንደው መካድ ካልፈለጋችሁ በስተቀር። ቀጥሎ ኬፋ ምን አለ? ገንዘብ ፍለጋ አይደለም። አንዳንዶቹን ከኑሯቸው ከኢኮኖሚያቸው አንጻር አሸማቃቸዋቸዋል። ዘይት ሽጦ ሀብታም የሆነው ነብይህን ሳትናገር ድሃ መዝብሮ መድኃኒት አስጥሎ ሰውን የገደለው ነብይህን ሳትታዘብ ሳትገስጽ ኬፋ ሚደቅሳ ወይም ሌሎቹ ሐሰተኛ ነቢያትን ሲቃወሙ ለኑሮ ብለው ነው ብለህ ከሳል። ኬፋ ሚደቅሳ እኔ ኑሮ የጎደለኝ ሰው አይደለሁም፣ የራሴ ቢዝነስ አለኝ። ያውን ስለ ትምክቱ እያወራ አይደለም። ይሄ ያኮራኛል፣ ይሄ ነው እግዚአብሔር ፊት ትልቅ የሚያደርገኝ እያለ አይደለም። ኬፋ ሚስኮት አድርጋችሁታል፣ በሐሰት ስሙን አጥፍታችሁታል፣ ያላለውን ቆርጣችሁበት አውጥታችሁታል። የለመዳችሁት ነው። ይሄን ነገር እኔ ላይ ብዙ ጊዜ ስላደረጋችሁት አውቀዋለሁ። እና ለኑሮ ብዬ አይደለም ይህንን ነገር እያደረግኩት ያለሁት እያለ ነው። ህይወቴን ለመለወጥ ገንዘብ ለማግኘት የሆነ ነገር ለማግኘት አለኝ እያላችሁ ነው። እንደው ምንም እንኳን ባልሰራ ኖርዊሽ ነኝ፣ የኖርዌይ ዜጋ ነኝ። ምንም ባልሰራ እንኳን አንዳንዶች እዛ አውሮፓና አሜሪካ ቁጭ ብላችሁ ስራ ሳትሰሩ የመንግስትን እንትን እየተቀበላችሁ እንደምትኖሩት መኖር እችላለሁ እያላችሁ ነው። አሁን ሰርተ በላይ ይለኛል። ይኸውልህ አሁን መጡ። ይሄ ነው በቃ ኬፋ ምን እያላችሁ ነው? ልታሸማቀቁኝ አትችሉም። ምክንያቱም እኔ ምንም እንኳን ባልሰራ ኖርዌይ ዜግነት ያለኝ ሰው ስለሆንኩኝ ሄጄ እዛ ሀገር በወር ለዜጎች የሚከፈለውን ገንዘብ ተቀብዬ እንኳን መኖር እችላለሁ እያላችሁ ነው። ይህንን ተቃውሞ ስቃወም ኑሮ ለመደገፍ አይደለም፣ ዝና ለማምጣት ብዬ አይደለም፣ ሀብት ለማከማቸት ብዬ አይደለም እያለ ነው እንጂ ኖርዌይነቴ ከኢትዮጵያዊነቴ ይበልጥብኛል፣ ከክርስቲያናዬ ይበልጥብኛል፣ ከኢየሱስ ይበልጥብኛል እያለ አይደለም። የሆነች እችን ፓርት ብቻ ቆረጣችሁና ሙሉ ላይቭ ላይ ላልነበረ ሰው አሰራጫችሁት። ከዛ አዳሜ ደግሞ አለ። ከአዳሚ ለነቢያት የሚካድም ነቢያትን ስለተቃወመ ነው የተቃወማችሁት። ኖርዌይ ነኝ ስላለ አይደለም። ስለ ንግግር እናወራ እና ቤት እንንዳ እንጂ አህያን እንዳ ላለው ሐሰተኛ አስተማሪያችሁ ዮናታን አክሊሉ መች ቪዲዮ ሰራችሁ? እዚህ ውስጥ ቪዲዮ ሰራችሁ ሰዎች
መች ቪዲዮ ሰራችሁ? መች ቪዲዮ ሰራችሁ? ኖርዌያዊ ነኝ ሲል ምን ነው ተነሳችሁበት? አይደለም እንዴ? ውሸት ተናገረ እንዴ? አልተናገረም። እውነቱን የተናገረው ኖርዌያዊ ነኝ ግን ያለው ኖርዌይነቴ ከክርስትና ይበልጣል ለማለት ሳይሆን እየተናገረበት ያለው የሐሳቡ ችግር ምንድነው? የሐሳቡ ዋና አጀንዳ ምንድነው? ዋና አጀንዳ ምንድነው? እኔ የምቃወማቸው ኑሮን ለማደላደል ሳይሆን እውነት ስላለኝ ነው እያለ ተፍ ተፍ ኮመንት ላይ አትበሉ። እኔ ስናገር አትበሉ፣ ይቅርባችሁ። ምክንያቱም እውነቴ ነው የሚያንፈራግጣችሁ። እስካሁን ሲናገሩ ነበር። አሁን ቅድም ፕሮፌት ሞቲ የሚባል አንድ ኮመንት አልነበረ። ማን ነው ደግሞ ኢትስ ማይ ምናምን የሚባል አካውንት ገብታ አውርጦ ነበር። ኮመንት አልጻፋችሁም፣ አልነበራችሁ። ሳወራ ትከተለኛለህ፣ ትመጣለህ፣ ከዛ ኮመንት ላይ ትንፈራገጣለህ። እና ይሄንን ነው የተናገረ ያለው። ስለዚህ እንግዲህ ብሎክ እያደረግኩ ነው ያለሁት። ምንም ልረዳ አልችልም። እኔ የሆነ ሰው ቤት ከመጣው እንግዲህ በተለይ እፈቅድልሃለሁ አቤል። ምክንያቱም ነፃነትን ሊገድብ የሚፈልግ ሰው በኮሜንት ብሎክ አድርግ። ቤቱ የሰውን ነፃነት ለመክፈፍ አልተከፈተም። ሰዎች በነፃነት ሀሳባቸው እንዲሰጡ ከፍቻለሁ። ስለዚህ ጥላቻ ይዛችሁ የመጣችሁ ሰው ቤቱ የፍቅር ነው። ማንም ሰው ሀሳቡ ሲጀመር ሀሳቤ ሎጂካል ሲጀመር ሀሳቤ ሎጂካል ይኸውላችሁ ስኬት ምንድን ነው የሚል ሀሳብ ተሰጠ። ስኬት ምንድን ነው ለሚለው ሀሳብ ተገቢ ምላሽ ሰጠው። ስኬት ማለት የእግዚአብሔርን ፈቃድ ማገልገል ነው አልኳቸው። የእግዚአብሔር ፈቃድ ውስጥ ደግሞ ብዙ ሰው አይደለም አብሯችሁ የሚሆነው። በጣም ብዙ ፕሮቴስታንት የሳተው ፕሮቴስታንት በተለይ የሐሰተኛ ነቢያት ካዳሚዎች ስኬት የሚመስላችሁ ምንድን ነው? ግርግር ነው ስኬት የሚመስላችሁ። የሰው ብዛት ነው ስኬት የሚመስላችሁ። አይደለም። ስኬት ማለት ከእግዚአብሔር ጋር ብቻን መቅረት። እዚህ ሚዲያ ላይ ያሉ ሰዎች እንደዛ ነው የሚመስላቸው። ቆይ ቪዲዮ ልክፈት አንዴ። ፊቴን ስታዩ ደግሞ ጥሩ ስሜት ይሰማቸዋል ብዬ ስላሰብኩ እኔ እኮ ተደብቆ ማውራት አሉት። እንዴት ነኝ? ወደዳችሁት? ይህንን ሸበል ባላ። እሺ፣ በአጠቃላይ ወዳጆቼ፣ ዘመዶቼ እንዴት ናችሁ? እኔ ያሉላችሁ እግዚአብሔር ይመስገን። እና ኬፋ ሚደቅሳ ሚስኮት ተደርጓል። ሀሳቡ ተጠምዝዞበታል። የተናገረው ነገር ባላሰበበት ሀሳብ ተጠምዝዞበታል። ብዙ ጊዜ አሁን አንድ ልጅ ሰሞኑን የሰራሁት ቪዲዮ ላይ እንዴ ይሄ ልጅ ተሳዳቢ አልነበረ እንዴ? ለካ እንደዚህ ራቅ በል ምን ላድርግ? ማን እንዳቀረበኝ አላውቅም። ቪዲዮ እንደዚህ ራቅ ያደርግ ነበር። የጆዬ ቤት እንደዚህ ነው መሰለኝ ቀረብ አድርጎ። እኔ አላቀረብኩትም። ልወጣ ነበር አለው። ምን ማድረግ አይቻልም። እንግዲህ የጆዬ ቤት እንደዚህ ነው ስታይሉ። እና እሺ ዘግቼ ላወራ በቃ አልተመቸኝም ቪዲዮ እና ስኬት ማለት ከእግዚአብሔር ጋር ብቻ መሆን ነው። ከእግዚአብሔር ጋር በጽናት መቆም ነው። ከጽድቅ ጋር ከቅድስና ጋር እግዚአብሔርን ከመፍራት ጋር አብሮ መራመድ ነው ስኬት ማለት ነው እያልኩ ያለሁት። ስለዚህ ኬፋ ሚደቅሳ ምን ስተት ተናገር? ኖርዌይ ነኝ ስላለ ኖርዌይ ነኝ ሲል እሱ ምን አለ? ምን ሆነ? ያ ሐሰተኛ ነብያችሁ ጠንቋያችሁ ከካልሲያችን ጋር ማች የሚያደርግ ፕራይቬት ጀት እንገዛለን አላለም እንዴ? እምነት ነው እሱ? እምነት ነው ወይ እሱ? ምን ነው ዮናታን አክሊሉ ቤት መንዳት አግባብ አይደለም ላሉት ሰዎች ከእግዚአብሔር ሕዝብና ከእግዚአብሔር መንግስት በመባና በአስራት ስም በዘረፍከው ገንዘብ ቤት መንዳት የለብህም ሲሉት እና አህያን ንንዳ የሚል እብሪተኛ ቋንቋ አልተናገረም? ለምን እሱን አልጠየቃችሁትም? ለምን አልሞገታችሁትም እንዴ?
ሰው ሐሰተኛ ነቢያትን ሲቃወም ሰው ስህተትን ሲቃወም ሰው ይሄ ነው ልክ አይደለም ብሎ ሲናገር አፋፉን ለማለት ያልተናገረውን ከንግግሩ መካከል ላይ ሰዎች የሚናደዱበትን ፓርት እየቆረጣችሁ ስም ማጥላላት ላይ የተመሰረታችሁ ስክሪን ሪከርደሮች እንዴ እኔ ሙሉን ሰማሁት። ኬፋ ሚደቅሳ የተናገረውን እውነቱን እኮ ነው። ኬፋ ምን አጠፋ እንዴ? እነዚህ ሐሰተኛ ነቢያቶቻችሁ ንግድ ያለበት ወርቅ የሚወጣበት አካባቢ ሻኪሶ አካባቢ አሊያም ደግሞ የቡና ምርት ያለባቸው ቦታዎች ላይ በጣም ጸደ የኢትዮጵያ ቡና የሚበቅልባቸው አካባቢዎች ላይ ወቅትን ጠብቀው ገበሬው ቡናን በሚሰበስብበት ገንዘብ በሚዘዋወርበት ወቅት ጠብቀው እግዚአብሔርን ወንጌል እናገለግላለን በሚል ሐሰተኛ መደበቂያቸው ውስጥ ተደብቀው ሲሄዱና ሲጮሁ ህዝቡን ለመዝረፍ አስራትና መባውን ለመንጠቅ ሲዘምቱ ኬፋ ሚደቅሳ ያቃል። ጠጋ ብሎ እነዚህን ሰዎች ያቃል። እነዚህ ሰዎች ተቀባይነት ለማግኘት ዘረፋቸውን ህጋዊ ለማድረግ አበል የሚከፈለውን የትራፊክ ፖሊስ አበል ከፍለው ቢሮ አናገረው ቀድሞ ሰርቬ ልከው ሰዎቻቸውን ልከው ለመታጀቢያ ከፍለው ለሞተረኛ ከፍለው አብሯቸው ለሚወጣ ከፍለው ከዛ ደግሞ ያቃል ተከታታይ በካሜሮቻቸው ሲታጀቡባቸው የምታዩቸው ቪኤቶች የኪራይ ቪኤቶች ናቸው። 12000 እስከ 12000 እስከ 15000 ብር በቀን ከፍለው ቪኤት እንዲያጅባቸው ያደርጋሉ። በዛ ሁሉ አጀብ ከተማ ሲገቡ መንገድ ሲዘጋላቸው የመጀመሪያው ነገር ህዝቡ ትኩረት ማን መጣ የሚል ትኩረት ያገኛሉ ህዝቡ። ምክንያቱም የገጠር ከተማ ትንሽ ናት። የገጠር ከተማ በጣም ጥቂት ነው። አደባባያቸው ይታወቃል። የገጠር ከተማ አደባባዮቻቸው እንደሚታወቅ ያውቃሉ። ስለዚህ ምን ያደርጋሉ? ቪኤት ይከራያሉ። 4-5 ቪኤት ይከራያሉ። ኢንቨስት የሚያደርጉት 100 ምናምን ሺህ ብር ነው። ይኸውላችሁ ቪኤት ሲከራዩ 150 ሺህ ብር ድረስ ለ4-5 ቪኤት በቀን 150 ሺህ ብር ድረስ ያወጣሉ ለመግቢያ ማለት ነው። ከገቡ በኋላ ቪኤቶቹን ይሸኟቸዋል ወደ መጡበት ሀገር ማለት ነው። የነዳጅ ይከፍላሉ፣ የምናምን ይከፍላሉ። ስለዚህ 200 ምናምን ሺህ ብር አወጡ ብንል አንድ ቪኤት ቡና የሚለቀምበት አገር ላይ ቡና በተለቀመበትና በተሸጠበት ወቅት የአካባቢው ህዝብ ደና ገንዘብ ኪሱ ባስገባ ወቅት ላይ ስለሚሄዱ ያንን ወጪ ፈንድ ያደርጋሉ። ከዚህ ለትራፊክ ፖሊሶቹ ምናምን ለአበል የሆነ ለሻይ ቡና መጀመሪያ አካባቢ ላይ ሲገቡ ገንዘብ ይከፍሏቸዋል። አበል የተከፈለው ትራፊክ ፖሊስ ደግሞ ችግር የለበትም። ሞተሩን ይዞ ምናምን ከችላል። እድሜ ለካሜራማኖቻቸው ጽድት አድርገው ይቀዱትና የእግዚአብሔር ሰው እንትን ውስጥ ገብቷል ይባላል። የቴሌቪዥን ማስታወቂያ ይሰራሉ፣ የሶሻል ሚዲያ ማስታወቂያ ይሰራሉ። ከዛ ባለፈ ደግሞ ከተማው ላይ ሲገቡ ሞተረኞች እንዲያጅቧቸው 5-6 ቪኤቶች እንዲያጅቧቸው ያደርጋሉ። ይሄ ሁሉ የተሰላበት ፈንድ የሚደረግበት ገንዘብ የሚመደብበት ፕሮግራም ነው የሚያካሂዱት። ይህንን ኬፋ ሚደቅሳ ጠንቅቆ ያውቃል። ፖሊስ እንዲያጅባቸው ያደርጋል። የክፍለ ሀገር ከተሞች አንድ አስፓልት ነው ያላቸው አብዛኞቹን ከተሞች። ስለዚህ ያንን አስፓልት ይዘጋሉ። በትራፊክ ፖሊስ እና በፖሊስ ያዘጉታል። ምክንያቱም አበል የተከፈላቸው ስለሆነ መንገድ ይዘጉላቸዋል። መንገድ ሲዘጉላቸው ህዝቡ ምን ብሎ ያስባል? የባለስልጣን እየመጣ ነው ብሎ ያስባል። ጠቅላይ ሚኒስተሩ መጣ እንትን መጣ ብሎ ያስባል። ሲጀመር ማስታወቂያ መጀመሪያ በቴሌቪዥን ተነግሯል። ህዝቡ ትኩረቱን ሁሉ ያደርጋል። አንድ መንገድ ናት ያለችው ከተማቸው ውስጥ፣ እሷን መንገድ ይዘጉባቸውና በአጀብ ይሄዳሉ። ከዛ ያስከተሏቸውን ሞተረኞች ምናምን ይዘው አደባባይ ላይ እንትን እያፈሰሱ ዘይት እያፈሰሱ የከተማውን እርግማን እንሰብራለን ይላሉ። እርግማንን ሲሰብር ማለት ነው። ባለፈው አንድ ወዳጄ የጻፈው ጽሑፍ ላይ ያነበብኩት ነው። እርግማንን የሚሰብርበት ቦታ ብታዩት የጴንጤ አዳራሽ ውስጥ ነው። እርግማኖቻችን እኚሁ ሐሰተኛ ነቢያቶች ናቸው። እግዚአብሔር ለመቀጫነት እንዲሆነን አሳልፎ ለነዚህ ሐሰተኛ ነቢያቶች ሰጥቶን እርግማኖቻችን እነሱ ናቸው። እርግማኖቻችን አደባባዮቻችን ላይ ቁጭ ብለው እርግማኖቻችንን ይሰብራሉ። ብራዘር እኛ እንዲሰበርልን እግዚአብሔር እንዲሰብርልን የምንፈልገው እርግማን ዘይት የምታፈስበት ምድር ላይ ሳይሆን ያለው ምድሪቱማ ቡና ሰጠችን። እሱን እኮ ልዘርፈን መጣ።
ምድሪቱማ ወርቅ ሰጠችን እኮ። ወርቁ ስንሸጠው ጠብቀ አማሌቅ እስራኤል ሲዘራ ያልነበረ ሲኮተኩት ያልነበረ ሲያጭድ ጠብቆ አማሌቅ እስራኤል ጋር እንደሚመጣ ሰብላቸውን እንዳንበጣ ወሯቸው እንደሚወስድባቸው ሁሉ ስንዘራ ያልነበርክ ስንኮተኩት ያልነበርክ ሰብላችንን ስንጠብቅ ያልነበርክ አጭደን ስንሸጥ ጠብቀ የመጣ እርግማናችን አንተን አለቅ። እርግማናችን አንተን መጥቶ እርግማን አደባባይ ላይ ያፈሳል። ከዛ ህዝብ ሁሉ ፎከስ ያደርጋል። የመጀመሪያ የቴሌቪዥን ማስታወቂያ አለ። ሁለተኛ ከተማውን ዘግተውታል፣ አሸብረውታል። ስለዚህ ጠባብ ከተማ ነው ያለችው። የገበያ ቀን ነው የሚገቡት። የገበያ ቀን ደግሞ ከገባ ገበያተኛ ሁሉ የገጠር ከተማ ላይ ኢንፎርሜሽን ይዞ ወደ መጣበት ከተማ ይበተናል። ስለዚህ ገበያተኛው ያያል፣ አንድ የእግዚአብሔር ሰው እኮ መጥቷል፣ ባጀብ መጥቷል፣ ነብይ መጥቷል። ስለዚህ የገጠሩ ሰው የክፍለ ሀገሩ ሰው ተጠራርቶ ሁሉ መጥቶ አዳራሹን ይሞላል። ለምን? አይምሮውን በትሪክ ስለሞላከው። እነዚህ ሰዎች ለአንድ ፕሮግራም ከ300 እስከ 400 ሺህ ብር ፈንድ ቢያደርጉ በአንድ ፕሮግራም ግን ከ3 ሚሊዮን እስከ 4 ሚሊዮን ብር ይሰራሉ። አጀንዳው ደግሞ እዛ ከተማ ላይ ገንዘብ መስራት ብቻ እንዳይመስል፣ በቪዲዮ በካሜራ የቅጥረኛ ክራንች ይዘው የሚዘሉ ቅጥረኛ እግዚአብሔር የፈወሳቸው አይደሉም። ድራማ የተሰጣቸው ዊልቸር ይዘው ከከተማ የመጡ የኪራይ ዊልቸር ይዘው የመጡ እግዚአብሔር ፈወሰን በዚህ ነብይ ምናምን እያሉ ሰውን የሚያጭበረብሩ ሰዎች ይመጣሉ። ሰውን የሚያስቱ ሰዎች። ከዛ በእጁ ድንቅ ተደረገ ይባላል። ከተማ ላይ ታይታ ማታክ ሴትዮ አጋንንት ይወጣላታል። ዋው ድንቅ እርግማን ተሰበረ ምናምን ይባላል። እሱ ደግሞ ለቴሌቪዥን ገበያነት ይውላል። ይሄ ሰውዬ በየሄደበት እግዚአብሔር ታምር የሚያደርግበት ድንቅ የሚያደርግበት ሰው ነው ተብሎ ማስታወቂያ ይሰራል። ያንን ማስታወቂያ ደግሞ ያየ ሰው ከውጭ ሀገር፣ ከአረብ ሀገር፣ ከአሜሪካ ሀገር፣ ከአውሮፓ ሀገር፣ ከኤዥያ ሀገር ገንዘብ ይልካል። ያንን ቪዲዮ እያሳዩ ከስር ተረረም የአቢሲኒያ ባንክ ያልፍልሃል፣ ተረረም የአዋሽ ባንክ ቁጥር ያልፍልሃል፣ ተረረም የንግድ ባንክ ያልፍልሃል። አንተ በአማራጭ ታያለ፣ ቴሌብር ሁሉ ያልፍልሃል። ስለዚህ ይሄ ታምረኛ ሰውዬ መደገፍ አለበት። ለምን? የሀገሪቱን እርግማን እየሰበረ ነው ትላለ። ድራማ እንደሆነ አታውቅም፣ አንተ ጨዋታ እንደሆነ አታውቅም፣ ፈንድ እንደሚደረግ አታውቅም። ትራፊክ ፖሊሱ ተከፍሎት እያጀበ እንደሆነ አታውቅም። የእግዚአብሔር ሰው መጣ ብሎ የሚያጅብ ትራፊክ ፖሊስ የለም። አይመለከተውም። ትራፊክ ፖሊስ ምን አገባው? ትራፊክ ፖሊስ ስለአንተ የእግዚአብሔር ሰው ሆንክ ምናምን ሆንክ ምን አገባው? ፀጉርን ያጎፈርክ አንድ ተራ ነብይ ነህ። ምን አገባው የሚያጅብ? ትራፊክ ፖሊስ ሊያጅብ የሚገባው ልዑካንን ነው፣ የመንግስት ተወካዮችን ነው። ትራፊክ ፖሊስ ሊያጅብ የሚገባው በአመታዊ በዓሎች ሲኖሩ ንግስ ምናምን ሲኖር ህዝብ ያስተባብራል። ህዝብ ሆ ብሎ አንድ ተራ ነቢይ ከተማ ውስጥ ገባ አልገባ ምን አገባው? ትራፊክ ፖሊስ በአበል ነው የሚገባው። አጋንንቱ የኪራይ አጋንንት ነው። ፈውሱ የውሸት ፈውስ ነው። እኛ እግዚአብሔር አምላካችን እንደሚፈውስ የምናምን የእግዚአብሔር ድንቅና ተአምር እግዚአብሔር ክንድ እንዳላጠረች እግዚአብሔር እንደሚሰራ የምናምን አማኝ ወንጌላውያን አማኞች ነን። እናምናለን በእግዚአብሔር አዳኝነት። አሁንም ይፈውሳል፣ አሁንም ያድናል፣ አሁንም አጋንንት ያስወጣል። በእግዚአብሔር ስራ እናምናለን። እናምናለን። ከዛስ በቴሌቪዥን ያየ አውሮፓ ሀገር አሜሪካ ሀገር ያለ ኤርትራዊና ኢትዮጵያዊ ገንዘብ ይልካል። ስለዚህ ይህ ሰውዬ 400 እና 500 ሺህ ብር በአንድ ፕሮግራም ላይ ፈንድ ቢያደርግ እስከ 1 ሚሊዮን እስከ 2 ሚሊዮን ሁሉ ፈንድ ቢያደርግ በዛ ፕሮግራም ብቻ በዩቲዩብ እና በቴሌቪዥን ፕሮግራሙ አሊያም ደግሞ በሶሻል ሚዲያ እንቅስቃሴው የሚማረኩና የሚታለሉ ተላላ ሰዎች በሚልኩለት ገንዘብ 5 ሚሊዮን 10 ሚሊዮን ያገኛል በአንድ ፕሮግራም ማለት አለቀ። ስለዚህ ኬፋ ሚደቅሳ ይህን ግርግር ያውቃል። ይህን ነገር ስቃወም የምቃወምክ አቡናን ብላችሁታት ስለምታውቁት አቡና ታዋቂነትን ፈልጎ ነው ብላል። ኬፋ ግን ከነዚህ ሐሰተኛ ነቢያቶች በዝና ይቀድማቸዋል። እዩ ጩፋ ብትል፣ ዮናታን አክሊሉ ብትል፣ ታምራት ታረቀኝ ብትል፣ መሰረት ምናምን ብትለው ኦሮሚያ ክልል ውስጥ ያለው ብትል የፈለግከውን ነብይ ጥራ። የግል ነብይክን የምታስጠነቁልበትን የምታስመትትበትን ቴሌቪዥኑ ላይ እጅህን እየጫንክ የጥንቆላ ልምምድ የምትለማመድበትን ሶፍት ያጎረሳን አፈር ያስቃመን ጥራው ነብይ ጠሪው ሰው አታስገባ። አንተ ከሆነ እያስገባ ያለው ልጨርስና ሐሳቤን እንትን ልበል። አታስገባ ሰው ጆ ያሉት ይበቃው። ምን እየነዳው ነው? አለካው። በቃ አታስገቡ። ታች ያላችሁ ሞዴሬተሮች
አፖስትል ምናምን እኛ ምንም አያደርግልንም። እግዚአብሔር ልጅ ኢየሱስ ክርስቶስ በ12 ሐዋርያት የሮም መንግስት ገልብጧል። የእግዚአብሔር ልጅ ኢየሱስ ክርስቶስ በነበሩት ነቢያቶች ታምራት አድርጓል። ምንም ለውጥ የማያመጣ ከጓዳሽና ከኪስሽ የማያልፍ የወገብ ቁጥርሽን፣ ስልክ ቁጥርሽን፣ ስምሽን የሚነግርሽ አስካሉ በቀሉ እንደዚህ የሚያደርግሽ ምንም የሚያደርግሽ ነገር የለም። ኢትዮጵያ ውስጥ ይሄ ነው። ደቡብ አፍሪካ ውስጥ ያላችሁ ሰዎች በመከራ ውስጥ ናችሁ። ምን ብለዋችኋል እነዛ ሐሰተኛ ነቢያቶች? ልጠይቃችሁ። ጨክኜባችሁ አይደለም፣ ግድያችሁ አስደስቶኝ አይደለም። ይህንን ቀርታችሁ አድርሱላችሁ። በደቡብ አፍሪካ ያላችሁ ሐሰተኛ ነቢያትን በመቀለብ ህይወታችሁ የሚለወጥ የሚመስላችሁ የሐሰተኛ ነቢያት ቀላቢዎች ደቡብ አፍሪካ ውስጥ ያላችሁ፣ ከ6 ወር በፊት የመጣው ነቢይ ምን አላችሁ? ትከብራላችሁ አላችሁ። እንደምትሞቱ የነገራችሁ ነቢይ አለ። አንድ ሐዋርያ አለ። አንድ የእግዚአብሔር ሰው አለ። ሞት እንደሚመጣባችሁ ህዝቡ እንደሚነሳባችሁ ያሳወቃችሁ አለ። ለምንድን ነው የምትሸወዱት? የደቡብ ህዝብ ልጠይቅህ በአርባ ምንጭና በዙሪያው ላይ ስለሚደርሰው ርዕደ መሬት የጎርፍ አደጋ የነገረህ ነቢይ አለ? የለም። ሐሰተኛ ነቢያትን እየቀለባችሁ ገንዘባችሁን ከመበዝበዝ ውጪ ነቀን አይተው ከእግዚአብሔር የሚነግሯችሁ ነቢያቶች የሏችሁ። በውሸት ነው የምትሰቱት ያላችሁት። እግዚአብሔር ነገን ያውቃል። አዎ ነገን ያውቃል። እግዚአብሔር ነገን ያውቃል። ሞትና ጭንገፋ አይሆንም ብሎ ነበር። ትክክል ጄሪ፣ ትክክል። ሞትና ጭንገፋ አይሆንም። ሲሳካልህ አየው፣ ሲሆንልህ አየው። ግን ሞት ሲመጣ አይመለከቱ፣ ጭንገፋ ሲመጣ አይመለከቱ፣ ኮሮና ሲመጣ አልነገሩም። ዓለም አቀፍ ሐሰተኛ ነቢያቶችን በጠቅላላ ነው ይሄንን እምላችሁ ወዳጆች። ሟቹን ቲቢ ጆሹዋን የሚያመልከው እዚህ ሚዲያ ላይ ያለው ግለሰብ ቲቢ ጆሹዋ በዚህና በዚህ ወር ኮሮና ከዓለም ላይ ይጠፋል ብሎ እንዳልጠፋ ሲነገረው ቲቢ ጆሹዋን ማምለኩን ቀጥሏል። ወዳጆቼ ኬፋ ሚደቅሳ ሐሰተኛ ነቢያትን ስቃወም የተቃወምኩ ያለሁት ገንዘብ ፍለጋ አይደለም እያላችሁ ነው። ንግግሩ ውስጥ ምንም ስህተት የለም። ሚስኮት አድርጋችሁታል። የኬፋ ሚደቅሳን ንግግር ጠምዝዛችሁታል። ሐሰተኛ ነቢያትን ትናንት ከነሱ ጋር አልነበረ እንዴ? ትናንት ሁላችንም ሙታን ነበርን፣ ከክርስቶስ ተለይተን እንኖር ነበር። ዛሬ ስለ ኢየሱስ ስንናገር መተክ ትናንትና ሙት አልነበር እንዴ? አማኝ አልነበረም አይደል እንዴ ትለኛለህ እንዴ? ሐሰተኛ ነቢያት እኮ የሸወዱት ሰው ተመልሶ እኮ ይናገራል። በስህተት ጎዳና ላይ የነበረ ሰው እኮ ተመልሶ ይናገራል እኮ። በቃ ይሄ ትናንት የነበርኩበት ስህተት ነው፣ ትናንት የነበርኩበት ልክ አይደለም ይላል። ኬፋ ሚደቅሳ ከሐሰተኛ ነቢያት ጋር አይታችሁት ሊሆን ይችላል። ዛሬ ስለተናገረው እውነት ግን ትናንት ያያችሁት ማየት አፍ ማዘጊያ መሆን አይችልም። ትናንትናማ ብዙ ነበርን፣ ቀላጮች ነበርን፣ ኃጢአተኞች ነበርን፣ የወደቅን ነበርን፣ ከእግዚአብሔር ጋር ተጣልተን ከክርስቶስ ተለይተን የኖርን ሰዎች ነበርን። አሁን አዲስ ቀን ሰጥቶናል እግዚአብሔር። አሁን አዲስ ህይወት ሰጥቶናል እግዚአብሔር። ስለ ትናንት አመፄ ዛሬ ትከሰኛለህ እንዴ? ስለ ትናንት ስህተቴ ዛሬ ትክክሌን ትቃወማለህ እንዴ? የትናንት ስህተቴማ ትናንት አለፈኩ። ዛሬ ትክክል ሰውን እንዴት ትናደዳል? አለቅ። ስለዚህ ኬፋ ሚደቅሳ እየተናገረ ያለበት መንፈስ ኖርዌይ ነኝ ሲል ሐሰተኛ ነቢያትን የምቃወመው ሌሎቹ ሲቃወሟችሁ ኑሮን ለመደገፍ ነው፣ ኮይን ለመሰብሰብ ነው፣ ራሳቸውን ቤት ኪራይ ለመክፈል ነው ብላችሁ አዋርዳችኋል አይደል? እኔ ቤት ኪራይ ፈላጊ አይደለም፣ ስራ አለኝ። እኔ ገንዘብ ፈላጊ አይደለም። እንደው ምንም ነገር ባልሰራ እንኳን የኖርዌይ ዜጋ ነኝ። ምን ይከፈለኛል? እንትን ይከፈለኛል፣ የዜግነት ባልሰራ እንኳን የዜግነት ይከፈለኛል ቁጭ ብዬ ሄጄ። ስለዚህ እየተቃወምኳቸው ያለሁት ዝናን ፈልጌ አይደለም። ምክንያቱም ከእናንተ በፊት አልበም አለኝ፣ ይታወቃሉ፣ ሰዎች ያቆኛል እያለ ነው። 100% ትክክል ነው። ልክ እኔ አንዳንድ ንግግሮች ውስጥ አቀራረቤ ስህተት እንደሆነ ሁሉ ምናልባት አቀራረቡ ስህተት ሊሆን ይችላል እንጂ ያቀረበው እውነት ግን እውነት ነው። ኬፋ ሚደቅሳ ደበራችሁ እንዴ ሰሚዎች? እየደበረ ትኖራለህ። ይሄ ሪያሊቲው ደበረ እንዴ ብራዘር? ደበረሽ እንዴ ሲስተር? እየደበረሽ ትኖሪያለሽ። በሐሰተኛ ነቢያት እቺ ምድር መቀመቅ እንደገባችው ምንም ገብታ አታውቅም። እቺ ምድር እርግማን የሚሰብሩላት ራሳቸው እርግማኖቿ ናቸው። እርግማን እኮ ነብይ ካለ እኮ ነው፣ ባለ ቴሌቪዥን እኮ ነው ያንተ የምድራችን እርግማን። እንዴት እርግማን ዘይት እያፈሰሰ አደባባይ ላይ ወገኔ እርግማንን ይሰብርልሃል።
እውነቴን እኮ ነው የምነግርህ። እና ኬፋ ሚደቅሳ የተናገረው 100% የእግዚአብሔርን እውነት ነው ወዳጆች። አሁንም አቡና ምንድን ነው እንዲህ ተቆጥቶ የሚናገረው? የአቡና ሊያረጋችሁ አይደለም። የኢየሱስ ሁኑለት፣ ቃሉ ላይ ብቻ ተመስረቱ። እናንተንም እግዚአብሔር እንደሚሰማ እወቁ። መካከለኛ ብላችሁ ማርያምን መካከለኛ አናደርግም ገብርኤልን አናደርግም ብላችሁ ከኦርቶዶክስ ጋር ቀንና ሌሊት እየተከራከራችሁ የምትኖሩ ሰዎች ነብይ መካከለኛ ካደረጋችሁ ምን ትርፍን ምን ልዩነት አላችሁ እናንተ? ሚካኤል አያማልድም፣ ገብርኤል አያማልድም፣ ማርያም አታማልድም ክርክር ውስጥ የምትዘፈቁ ሰዎች ነብይ ከላይ ያማልዳል ህይወት ውስጥ ካላችሁ ምን ትርፋላችሁ እናንተ? ምን ብልጫ አላችሁ እናንተ? ገድለ ከሌ ስህተት ገድለ ከሌ ስህተት ነው ምናምን የነብይ ገድል የምትከተል ከሆነ ምን ለውጥ አለ አንተ? ምን ሞራል አለ የመቀው? እምነት ይቀባሉ በእንትን ስር ይሾልካሉ ትላለህ። ኦርቶዶክሳውያንን ትከሳለህ። አንተስ እየተቀባህ አይደለም ወይ አፈር? አንተስ እየበላ አይደለም ሶፍት? አንተስ ዘይቶቻቸውን እላይክ ላይ እንዲጨምሩልህ ነፍስ ሁሉ እየተሻማች አይደለም? የዘይት መቀቢያ ጊዜ መድረኮቻቸው ላይ የእህትን ጥፍር እግር አውራጣቷን ጨፍልቅ አይደለ ወይ መድረክ ላይ የምትገኘው? እንደዛ እኮ ናችሁ ያላችሁት። ሁላችሁንም አላልኩም ወዳጆች። ያልሆንከው ሰውዬ እኔን አይመለከተኝም ብለህ ዳርህን ያዝ። የሆንከው ሰውዬ ሆንክ፣ የሆንከው ሰውዬ ሆንክ። በቃ እዚህ ጋር አበልም መባም አስራትም ማትቀበል ዝም ብለህ አሜን አሜን ስክሪን ላይ የምትል ሰውዬ ለምን እንደምትናደድ አይገባኝ። ያደናቀፍክ ያለሁት የሐሰተኛ ነብይ ቢዝነስ ነው፣ ያንተን አይደለም። ለምን እንደምትናደዱ አይገባኝ። ለምን እንደምትቃጠሉ አልገባኝ። እንዴ የትኛው ሐዋርያዊ ልምምድ የትኛው መጽሐፍ ቅዱሳዊ ልምምድ ነው ክርስቲያኖች በክርስቶስ ይሰማቸው እግዚአብሔር እንደሚያዳምጣቸው የሚያምኑ የሚያውቁ ናቸው። በእምነት የሆነ ጸሎት ኃይልን እንደሚያደርግ ደዌን እንደሚፈውስ የሚረዱ ናቸው ክርስቲያኖች። እንዴት ነው እናንተ ከኔ በላይ የሆነ ያጎፈረ ሰውዬ ጺሙን ያጎፈረ ሰውዬን የሚሰማው የሚል አንደርስታንዲንግ ውስጥ የወደቃችሁት? በቃ ይሄን ነው። እና ኬፋ ሚደቅሳ 100% ትክክል ነው። ኖርዌይ ነኝ ሲል ቆርጣችሁበት ነው። ኖርዌይ ነኝ ያለበት ምክንያት ኖርዌይነቴ ከክርስቶስ መስቀልና ስራ ይበልጥብኛል እያለ አይደለም። ሐሰተኛ ነቢያትን የምቃወመው ኑሮን ላደላድልባቸው ሌሎቹን እንዳሸማቀቋቸው የምታሸማቅቁት ነገር የለም። እኔ ጋ በዝና ካላችሁ ቀድማችኋለሁ፣ በኑሮ ካላችሁ ቀድማችኋለሁ፣ በስራ ካላችሁ ስራ ያለኝ ቢዝነስ ያለኝ ሰው ነኝ፣ ባልሰራ እንኳን ኖርዌይ ነኝ የዜግነት ይከፈለኛል እያለ ነው። ትምክተኛ የሆነ አይደለም። የሐሳቡ ምንድነው? መቃወምበት ስፒሪት ቀንቼባቸው አይደለም ነው እያለ ያለው። ስፒሪቱ የቀናት ቀንተ ነው፣ ቂናት ነው። በየኮመንቱ ቂናት ነው። አቡነ ቄንቶ ነው። በቤት በሄዱ ቄንቶ ነው። በቤት የሚሄድ ጎረቤት አለኝ እኔ ቀንቼበት ዞርም ብዬ አይቼው አላውቅም። ይመቸው ነው ደስ ነው የሚለኝ። በጣም ቆንጆ መኪና አጠገቤ ሲያልፍ ደስ ነው የሚለኝ ስለሚነዱት ሰዎች። እግዚአብሔር ምስክሬ ነው። እኔ በፍጹም ቅናት ውስጥ ያለብኝ ሰው ሲሳካላቸው ሰዎች ሲመረቁ ሲያገኙ ድል ሲያገቡ ደስ የሚለው ሰው መካከል አንዱ ነኝ። ቄንቶ መቃናው በአምላኬ ስም ሸውደ ስትነዳ መንዳት አይደለም የሚያናድደኝ። እኔ የምትነዳው ቬት ሳይሆን የምትነዳው ካዳሚ ነው የሚያሳዝነኝ። ዝም ብሎ የሚነዳል እንደ ቬቱን ነዳው። እሺ ሰውን ልቀቀው እንደ ሰውን ተዋቸው። ማታ በቃ ወደ ቢዝነስ ግባ። በቃ እኔ አሁንም ይሄን እኮ ነው እያቀረብክ ያሉት። ሰውን አትንዳው፣ ይቅርብን። ቤቱን ንዳው፣ ሰውን ተውልን። ገመችስን ተውልን ንዳ። ከዛ እነ ገመቹን ተዋቸው። ገመችስን ንዳ። እነ ገመቹን ግን ምእመኖቹን፣ ጭፍኖች፣ ምስኪኖቹን ግን አትንዳቸው። በቃ ተዋቸው። ቄንቶ ነው። እውነት እኮ ሳራ ቄንቶ ነው። ቂናት ያንተ ቂናት ባሰ። ሄኖክ ጂፒኤስ እንደ ጭፈራ ቤት ለእንትና ሰዓት ሲያደርግለት እዚህ ጋር ግብት ሲያደርግለት እኔ እያልኩ ያለሁት አምልኮ ስርዓታችን በአደባባይ እየወደቀ ነው እያልኩ ያለሁት። እግዚአብሔር መንፈስ ነው። የሚያመልኩትን በእውነትና በመንፈስ ሊያመልኩት ይገባቸዋል። አብ እንደዚህ ያሉትን ይሻል ኢየሱስ አለ ዮሐንስ ወንጌል ምዕራፍ 4 ላይ ያችን ሴት ሳናገራት አብ እንዲህ ያሉትን ነው የሚሻው።
አስቡት። የእግዚአብሔር እኮ መንፈስ የሥርዓት አምላክ እኮ ነው እግዚአብሔር። እስቲ ራእይ መጽሐፍ ላይ እግዚአብሔር የተገለጠበትን በህልውና በዙፋኑ ላይ የተገለጠባቸውን የራእይ መጽሐፎችን የትንቢት መጽሐፎችን አንብቡ። የእግዚአብሔር መንፈስ ይላል ቤቱን ምን የልብሱ ዘርፍ ሞልቶት ነበር። በልብሱም ዘርፍ ላይ ኪሩቤል ቆሞ ነበረ። አንዱ ከአንዱ ጋር ቅዱስ የእግዚአብሔር ሰማይ ያለው የዙፋን ስርዓት ውስጥ አምልኮ በፍርሃትና በመንቀጥቀጥ ነው፣ በመጮህና ባሌ የት አለ ባሌ እሱ አይደል? ይሄ ነውረኝነት ነው፣ እርኩሰት ነው፣ አመፅ ነው። ቅዱሱ እግዚአብሔር ነው በጉባኤ መካከል የሚገኘው። እግዚአብሔር የሚገኝበት ቦታ ደግሞ ፍርሃት ያስፈልጋል። ፍርሃ እግዚአብሔር ያስፈልጋል። የእግዚአብሔር መንፈስ መጽሐፍ ሲና ራስን የመግዛት መንፈስ ነው። ራስን የመግዛት መንፈሳቸው የሁከት መንፈስ አይደለም፣ የሰላም መንፈስ ነው። ብጥብጥ አይደለም መሆን ያለበት። መንፈስ ቅዱስ በስርዓት ይመለካል። እግዚአብሔር በስርዓት የስርዓት አምላክ ነው። ለዚህ ነው መጽሐፍ ቅዱስ የሰራዊት ጌታ እግዚአብሔር የሚለው። ስርዓት እንደ ወታደር ታውቃለህ? ሰራዊት ማለት እኮ ወታደር ነው። አይታል የኮሪያ ወታደሮች አይታል በኢንች እንኳን እግራቸውን ውልፍት ካደረጉ ይቀጣል። የሚያነሱበት የእግር መጠናል፣ የእጅ መጠናል። ሲሄዱ ስታያቸው ብዙ አይመስሉም። አንድ አይነት ዩኒፎርም፣ ልብሱ ብቻ አይደለም ዩኒፎርም፣ እርምጃቸው ዩኒፎርም ነው፣ ሰላምታቸው ዩኒፎርም ነው፣ የሚያደርጉት እንቅስቃሴ። ሰራዊት ማለት እንደዛ ነው ብራዛ። ስርዓት ያለው ባለባበስ፣ ባካሄድ። እግዚአብሔር የሰራዊት አምላክ ነው ተብሎ የተጻፈው። የሰራዊት አምላክ ማለት ዝም ብሎ አይደለም ብራዘር። ማዳም የጸሎት የሰራዊት ጌታ እግዚአብሔር ድምፅን እያንቀጠቀ ምናምን እንድትል አይደለም። የሰራዊት ጌታ፣ የስርዓት ጌታ እንደ እሱን እኮ ነው የምልህ። እሱን እኮ ነው የምልህ። ስንት ደቂቃ ይጨመርልሽ? 30 ደቂቃ ይሆንልኝ። 30 ደቂቃ ስንት ደቂቃ? አንተ ቶሎ ነው የምትዝረቀረቅ። ስንት ደቂቃ? 30 ደቂቃ ይሁንልኝ። አንተ የቪያግራ ስራ አይደለም። የእግዚአብሔር ቤት አገልግሎት የቪያግራ አገልግሎት አይደለም። ብልት ስለማቆም አይደለም። ወንጌል አትሳቅ። እኔ ቅናት አንገበገብ ይለኛል። አንተ አሁን እኮ ይሄ እኮ ነው በቃ የምለው። ይሄን ምዕመን የሆነ ከወገብ በታች ስለማቆም ስለማስቀመጥ፣ ስለመጨመር ስላለመጨመር። እንዴ ብራዘር በጣም አንተን አፍሽን በልቶሻል ማርቲን። ጥሩም ተናገሪ መጥፎ አልጨረስኩም። በቃ እኔ የተናገርኩ ባለቤቱ አቁም ካለኝ ያቆማል። እስቲ ደግሞ ለሌሎቹ እድል እንስጥ ካለኝ የእግዚአብሔር ቤት የሥርዓት ቤት እንዲሆን ነው። ሰዓት ሲሸላለሙብህ እየነገሩ ያሉት እዛ ቤት እግዚአብሔር የለም ነው እያሉት ያሉት። መድረክ ላይ የሚሆኑትን የዳሌ እንቅስቃሴያቸው ወንጌል ወላይታ አያደርግም። በራሰ ወላይታ ኦሮሞ አያደርግም። ወንጌል ኦሮሞማ ነበርክ። ከወንጌልም በፊት ኦሮሞ ነበርክ። ከወንጌል በፊትም ወላይታ ነበርክ። ወላይታ አማራ አያደርግም። ወንጌል አማራ አያደርግም። ወንጌል ትግሬ አያደርግም። ወንጌል የሚያደርግ አማኝ ነው። መንፈቢያ ልጅ ማርቲን አትክፈች አካውንት ወንድ ከወንክ ማላቅ ማርቲን አትክፈት እንትኑ ወንጌል አያደርግም። ባህላዊ ዳንስ ምናምን ብለህ ቂጥህን ወደ ላይ አፈንድደ ምትናጠበት አይደለም። የእግዚአብሔር ቤት ስርዓት አይደለም። በቃ አኝከው አይደለም። እግዚአብሔር አምልኮ ለጌታ ነው። ኧረ እባክህ አምልኮ ለጌታ ከሆነ እዛው ቤት ካድርገው። በቃ አምልኮ ለጌታ ነው። አዎ ጌታ ግን የሚያመልኩት በእውነትና በመንፈስ እንዲሆን ይፈልጋል። መንፈስ ደግሞ ስጋን ስሜት ማርካት አይደለም እንዴ። 4 ደቂቃ እንዴት በአንድ እግሩ አንድ ነብይ ነኝ የሚል ሰው በአንድ እግሩ ቆሞ ቂጡን ይንጣል? ይሁት እስቲ ነብያችሁን በእውነት 4 ደቂቃ እንዴት በአንድ እግሩ ቆሞ ቂጡን ፍንድስ እያደረገ አንድ ነብይ ነኝ የሚል ግለሰብ ይጨፍራል? የኪነት ቡድን አባል ነው እንጂ ይሄ ሰውዬ ነብይ አይደለም። ይሄ ተወዛዋዥ ነው። ይሄ ብሔራዊ ቲያትር ውስጥ የባህል ኪነት ውስጥ የሚሰራ ግለሰብ ነው ብራዘር። እሱ ነው እየሸወደ ያለው።
ንቅ አምልጥ ነው። ኬፋ ቢነቅሳ እንደዛ አለ እንዴ? እነ ተከስተ ቢመጡ ተከስተ ያልሄደበት የጠንቋይ አዳራሽ አለ? ተከስተ ጌትነት አሁን ዘማሪያችንን ተናገረ ትላላችሁ። ተከስተ እኮ የዘመረው ቁጥር 1 እኔ እኮ በቁጥር 1 ነው ጌታን የተቀበልኩት። ለምን በቁጥር 9 አትቀበልም? እኔ ምን አገባኝ? በየጠንቋይ ቤቱ ይዞራል ተከስተ። ዘማሪ ተከስተ ብቻ አይደለም፣ እነ ዳጊ የእነዩ ጩፋ ከአዳሚዎች ናቸው። ዳግማዊ ጥላሁን እሱ እኮ በሱ መዝሙር እኮ ነው የኔ ጌታ እወድሃለሁ በአንተ ብርታት ሰው ሆኛለሁ በሚለው እኮ ነው ጌታን ያገኘሁት። ለምን ደጋግማ አታገኝም? እኔ ምን አገባኝ? ከአዳሚ ናቸው፣ ይዞራሉ፣ አሟቂ ናቸው። ለፖስታና ለዝና ሲሉ የተረሳስ የስም በአዋራ በመረሳት አዋራ የተቀባውን ስማቸውን አራግፈው በትውልድ ልብ ውስጥ ዳግም ለመንገስ እግዚአብሔር የሰጣቸውን እድል ጥለው በሰው በኩል ዳግም እድል ለማግኘት በየጠንቋይ አዳራሹ ይዞራሉ ዘማሪዎች። እነዚህ ዘማሪዎች ነገ ተነስተው ንስሐ ገብተው አይ በቃ ተለውጠናል፣ በቃ አሁ ሐሰተኛ ነቢያት ልክ አይደሉም ቢሉ ልትቃወማቸው ነው? እኔ አልቃወማቸው። ኬፋ ሚደቅሳ እዩ ጩፋ መድረክ ላይ ታይቷል። አንድ ቀን አይታችሁታል። ሌላ ቀን ብዙ ሄዶ አያውቅም። ዛሬ የተናገረው እውነት ትናንት የተሳሳተው ስህተት ምክንያት ውሸት ይሆናል እንዴ? ትናንት ስተሳስቶ ሊሆን ይችላል። ትናንት ደካማ ሆኖ ሊሆን ይችላል። ትናንት ብዙ ጥፋት አጥፍቶ ሊሆን ይችላል። ዛሬ እውነት ሲናገር ቆርጣችሁ ኖርዌያዊነቱን አሟሙቆ ያወራ ለምን ታስመስላላችሁ? ውሸታሞች ውሸታችሁን ስለሆነ ነው። ስለዚህ 100% እኔ ከኬፋ ሚደቅሳ ጋር ነኝ። ዘማሪዎቻችን ኑ እነ ጋሽ ማቃቸው ጀግና አባት ሁለፊት ነው የሚናገሩት። ሐሰተኛ ነቢያትን ይቃወማሉ፣ እውነትን ይገልጣሉ፣ ስለ ጽድቅ ያወራሉ፣ በድፍረት ይናገራሉ። ሌሎቻችሁ ቆንጆ መድረክ እየመረጣችሁ ታወራላችሁ እንጂ ፊት ለፊት እንደ ኬፋ የምትጋፈጡ ሰዎች አላችሁ የላችሁ። እንደ ኬፋ አይነቱን ያብዛልን። አሜን በሉ። እዚህ ውስጥ ያላችሁ አሜን በሉ። እንደ ኬፋ ያሉትን ያብዛልን፣ እውነት ያብዛልን። መድረክ እንደሚያጡ ያውቃሉ። ይሄንን በመናገራቸው ህዝብ እንደሚነክሳቸው ያውቃሉ። ደፍረው በአደባባይ እውነትን የሚናገሩ እንደ ኬፋ ልታሸማቀቁት ነው ወገኖች። በፍጹም ኬፋ መሸማቀቅ የለበትም። እውነት ነው የተናገረው። ትናንትና ተሳስቷል። አዎ ተሳስተናል። ሁላችንም እንሳሳታለን። ትምህርት ላይ አይደለም የሳተው፣ አካሄድ ላይ ስቶ ሊሆን ይችላል። ብዙ ጉዳይ ላይ ስቶ ሊሆን ይችላል። ኬፋ ዛሬ ሐሰተኛን የምቃወመው ለዝና ብዬ አይደለም። እናንተ የምታውቋቸው ሐሰተኞችን ከመታወቃቸው በፊት እኔ ይታወቅ ነበር አለ። ውሸት ተናገረ ኬፋ? አልተናገረም። ኬፋ አሁን የምጠሯቸው ጥቃቅንና አነስተኛ ወይም ከፍተኛ ኢንተርፕራይዝ ሐሰተኞቻችሁ በሙሉ ሐሰተኝነት ምን እንደሆነ ሳያውቁ ጓዳ ሲወጣውጡ በየገጠር በየተራራውና በየጫካው ሐሰተኝነታቸው ሲለማመዱ እሱ በህዝብ ዘንድ ይታወቃል። ቁጥር 1 አልበሙን አውጥቷል። ከ20 ዓመት በፊት የምታውቁት ዮናታን አክሊሉ አለ፣ ታምራት ታረቀኝ አለ። ከ20 ዓመት በፊት የምታውቁት እዩ ጩፋ አለ። ከ20 ዓመት በፊት የምታውቁት መስፍን በሸዋ አለ። የለም። ኬፋ ግን ያገለግል ነበር ያን ዓመት ወንጌልን እየዞረ ያገለግል፣ ዝማሬን እየዞረ ያገለግል። እንደ በምቾት አይደለም። በምቾት አሁን እንዳለው በመኪና ምናምን አይደለም። በአህያውም በምኑም በእግሩም እየሄደ ያገለግል ነበር። እግዚአብሔር ይባርከው ስለ አገልግሎቱ። ስለዚህ ሐሰትን የምቃወመው ዝናን ፈልጌ አይደለም። ከነሱ በፊት ዝናን አውቀዋለሁ እያለን በህዝብ ዘንድ እታወቃለሁ እያለን እውነት ነው የተናገረው። ሐሰትን የምቃወመው ሌሎቹን እንዳሸማቀቃቸዋቸው
ገንዘብ ፍለጋ ኮይን ለቀማ የሆነ ነገር ነው እያላችሁ እንዳይናገሩ አፋቸውን የቤት ኪራይ ደረሰ እያላችሁ አፋቸውን እንዳዘጋቿቸው እኔ እውነትን የምናገረው ገንዘብ ፈልጌ አይደለም ቢዝነስ አለኝ አለ። ቢዝነስ አለኝ ያለው ግን እወቁልኝ ብሎ ልክ መንሱር ጀማል እዚህ ሚዲያ ላይ ይሄን ያክል እንትን አለኝ ብሎ ጃም እንደሚያደርግ ሽቶ እንደሚነሰንስ ሊነሰንስ አይደለም። ሐሰታችሁን የምቃወመው የሆነ ነገር ለማሟላት ወይም ጥቅም ፈልጌ አይደለም። ጥቅሙ ሁሉ አለኝ ምንም እንኳን ባልሰራ ኖርዌይ ነኝ ነው ያላችሁ። ኖርዌይ የዜግነት ይከፈለኛል። አታሸማቆኝም። እኔ እናገራለሁ እውነቱን እኮ ነው። እውነቱን ባይሰራ ዜግነት ካለው የሌላ ሀገር ይከፈለዋል። አለቀ። ስለዚህ ኬፋ ሚደቅሳን ልታሸማቀቁት እንዳትሞክሩ። ኖርዌይ ነኝ ያለው ከመስቀሉ ይበልጥብኛል፣ ከኢየሱስ ይበልጥብኛል፣ ከወንጌል ይበልጥብኛል፣ ከኢትዮጵያዊነት ይበልጥብኛል ብሎ አይደለም። ያንን ሁሉ የተናገረው ለምንድን ነው? ሐሰትን የምቃወመው ምንም ከኋላ አጀንዳ ይዤ አይደለም የሚል ሐሳብ ለማጽናት ነው። ስለዚህ ይህንን ነው የተረዳሁት። እኔ ከዚህ በኋላ ያለውን ጉዳይ ጨርሻለሁ። በሰላም ባሪያን አሰናብት። ተባረክ አቡዬ። ጆዬ ቀጥሎ ተረኛ ነኝ መሰለኝ፣ ሌላ ሰው ጣልቃ እንዳይገባ። እሺ ተባረክ። እሺ ድምፄንም ላሰማ እንዳይዘጋባችሁ። እሺ ተናገርና እቀጥላለሁ። እሺ ምንድነው እንግዲህ እዚህ ውስጥ የመጣችሁ ሰዎች አንድ የሆነ ጠቢብ ሰው ጥበብን ይጨምራል፣ ቁም ነገርን ይይዛል። እኔ የምፈልገው ቁም ነገሩ እንድትይዙ ነው። አቤል አሁን ያወራበት ምንድነው ስኬት በሚለው ያብራራበትን ሰምታችኋል። በጣም በሚገርም ሁኔታ ስኬት እግዚአብሔር ልጅ ኢየሱስን መምሰል ነው። እግዚአብሔር ከዘላለም ዘመናት በፊት የወሰነብን። ስለዚህ ለክርስቲያን ስኬት እግዚአብሔርን መምሰል ነው። ሁለተኛው ፓርት የኬፋ ስተቱስ ምንድነው፣ እውነቱስ ምንድነው፣ ምን ነበረ የሚለው ነው። ቀጥሎ ደግሞ አቤኔዘር ይቀጥል እዚህ ላይ። እሺ እነዚህ ሁለት ነገር ላይ ጆዬ በጣም አመሰግናለሁ። ያው ለመጀመሪያ ጊዜ ነው ከወንድሜ አቤል አቡና ጋር ስገናኝ። እኔ አክባሪው ነኝ። ጌታ አብዝቶ ይባርክ። ኬፋ ብቻ ሳይሆን ያንተም አይነቶች ይብዙልን ማለት ከልቤ እወዳለሁ። ጆዬ ከልቤ እወዳለሁ፣ እጅግም እወድሃለሁ። ተባረክ። ወደ ሐሳቤ ስመጣ ስኬት ምንድነው የሚለው እንደኔ ስኬት አቤላም ገልጾታል። ደግሜ እሱ ያላነሳቸውን ለማንሳት ያህል ነውና ኤፌሶን 1:3 በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ። ዓለም ሳይፈጠር በፊቱ ነውር የለንና ቅዱሳን በፍቅር እንሆን ዘንድ መረጠን። በበጎ ፈቃዱ በውድ ልጁ በተደረገ ቤዛነት የኃጢአት ስርየት አገኘን። ለኔ ስኬት ይሄ ነው። ገብቶን ከሆነ እግዚአብሔርን ማወቅ ነው ስኬት። በሱ መታወቅ ነው ስኬት። የኃጢአት ይቅርታ ማግኘት ነው ስኬት። አብዛኞቹ ሌሎቹ በተቃራኒ ያሉ ስኬቶች አቤላ ስላነሳቸው አልደግምም። እኔ ለዚህ ትውልድ 252 ሰዎች አላችሁ። ወንድሜም ገልጾታል። ወገኖቼ ሆይ ንቁ፣ ከሐሰተኞች ነቢያት ተጠበቁ። የግምት ትንቢት በገንዘብ አትግዙ ልላችሁ ፈልጋለሁ። የምትገዙት የግምት ትንቢት ነው። የአፍሪካ ወንጌል የሚባለው ይሳካልሃል። ትጨነቂያለሽ፣ ወገብሽ ያምሻል፣ ኩላሊትሽ ያምሻል፣ አስቴር መተተብሽ፣ መርገም ይሰበራል፣ ዛሬ ነጻ ትወጫለሽ የሚሉ የአጋንንት ትምህርቶች ተከትላችሁ ከእውነት ስታችኋል። ወደ ቃሉ ተመለሱ፣ እንመለስ የሚል ጥብቅ ነገር አለኝ። ትንቢትና ግምትን ለይተን እንወቅ። ትንቢትና ለነገሩ ሐሰተኞች ነቢያት ከሰሩትና ከተሳካላቸው ወንጀል አንዱ ከጥቁሩ መጽሐፍ ወይስ እንደወረደ ሲል የሚገርመኝ ነገር እሱ ነው። ህዝቡ እንደወረደ አለ። እንደወረደ ሰው ክብሩን ጥሎ ቱምቢውን ጥሎ የተፈወስንበት እግዚአብሔርን ያወቅንበት የእግዚአብሔር ቃል የእግዚአብሔር እስትንፋስ ያለበት ሕይወትን፣ ጥበብን፣ ዕውቀትን ሊሰጥ የሚችለውን ቅዱሱን ቃል ጥለን በየሐሰተኞች ነቢያት ቤት ወገኖች አንድ ነገር ልንገራችሁ። እኔ ባለሁበት ከተማ ሐሰተኛው እዩ ጩፋ ስቴዲዮም ላይ የሰፈር ስቴዲዮም ትልቁ አይደለም፣ የሰፈር ስቴዲዮም ኮንፈረንስ ላይ ያደርግ
ነበረ አድርጎ ሄዷል። አልተሳካለትም። ያልተሳካበትም ምክንያት ነግራቸዋለሁ። ከተላኩት 20 ሴቶች መካከል አዳልጧት አንዷ እኔ ጋር መጣች። ኢንፎርሜሽን ልሰበስብ በሜሴጅ ልትልክለት በህያው ጌታ ፊት ጆዬ ከአሁን በፊት ነግሬ ያለው በሌላ ፔጅ ይሄን የተናገርኩት መሰለኝ ንቃጋም ይሄን ሐሳብ ተናግሬ ያለው። ይቺ ሴት ቦርሳ ሙሉ እዩ የረገጠው አፈር ብላ ነው የያዘችው። እንደ ኦርቶዶክሶቹ እምነት በላስቲክ ቋጥራ ቦርሳ ሙሉ አንድ ቦርሳዋ ሙሉ ዘይት ነው የያዘችው። ስራዬ ነው ብላ ኢንፎርሜሽን ሰበስባለች። የዛን ቀን ቢሳካላት ኖሮ እኔ ሐሰተኞች ካዳሚዎች አንዱ በሆን ኖሮ ችግሬን ጠይቃ ያለሁበት ስራ ባለቤቴን ልጆቼን ጠይቃ ፎቶ አንስታ ልካለት ከዛ አቤኔዘር ልበል ሊለኝ ማለት ነው። እምትሰሩት እንደዛ ነው። ፕሊስ ንቁ። ጌታን የተቀበልነው ለምድራዊ ስኬት አይደለም። ምድራዊ ስኬት ስሩ፣ ጠንክራችሁ ስሩ፣ ተማሩ። እኔ ወንድሜ ኬፋ እጅግ የምወደው መዝሙሮቹን የምወድለት አቋሙም የምወድለት አንዳንድ ነገሩ ማልወድለት ነበር። ስለተመለሰ 100% ተመልሻለሁ፣ ወድለታለሁ። በረፈደም ጊዜ ቢሆን ነቅቷል፣ ቢረፍድም ነቅቷል። ሐሰተኞች ነቢያቶችም እንድትነቁ ከረፈደ እንድትመለሱ ህዝቡን እንድትለቁ ነው እንጂ እንድትጠፉ አይደለም። አሁን ህዝቡን ልቀቁ። ምክንያቱም ህዝቡ እየነቃ ነው፣ እኛ እያነቃ ነው፣ ወደ እግዚአብሔር ቃል እየተመለሰ ነው። ከዛ በኋላ ስለማትቀጥሉ ተመለሱ። ኬፋ የተናገረው ነገር አቤላ ከኔ በተሻለ በደንብ ስለገለጸው እሱ ላይ ልሄድበት አልችልም። ትክክል ነው። ስሙት። ቅናት ነው፣ ምቀኝነት ነው፣ ምናምን ነው የምትሉት ሰዎች ፐርሰናል ምንም ኬዝ ማናችንም የለንም። ሐሰተኞችን ስንቃወም ትምህርታቸው፣ ስራቸው አደራ ስላለብን ነው ወገኖቼ። የሐዋርያት ሥራ መጽሐፍ 20 ቁጥር 28 በገዛ ደግሞ የዋጃትን የእግዚአብሔር ቤተክርስቲያን እንድትጠብቋት እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉ እንድትጠነቀቁ ከሄድኩ በኋላ ተኩላዎች ይገቡባችኋል፣ ደቀ መዛሙርትን ወደ ኋላቸው ይመልሳሉ። ጴጥሮስ ሲጽፍልን ደግሞ በሁለተኛው መልእክቱ ሐሰተኞች ነቢያት በሕዝቡ መካከል ነበሩ። የት? በሕዝቡ መካከል። ከዛ ሐሰተኞች አስተማሪዎች ይሆናሉ። በእነሱ ጠንቅ የእውነት መንገድ ይሰደባል። አያማችሁም? የእውነት መንገድ ሲሰደብ አትታመሙም? ጳውሎስ ለጢሞቴዎስ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 1 እግዚአብሔርና ትምህርቱ እንዳይሰደብ ተጠንቀቅ ተብሎ ተጽፏል። አይገዳችሁም? ጴጥሮስ እንዲህ ይላል መልሶ፣ ብዙዎች በመዳራታቸው ይከተሏቸዋል። ሐሰተኞች ነቢያት የተከተላቸዋቸው በቅድስናቸው ነው፣ በድንቅ መልእክታቸው ነው፣ ክርስቶስን መምሰል አስተምረዋቸው ነው፣ ራሳቸው ክደው ነው፣ በጽድቅ ኖረው ነው። ሌቦች፣ ዘራፊዎች፣ ቀበቶ የሚሸጡ ዘርፈው ዞር የሚሉ በላይ ሽፈራውን አትመለከቱም? ከሱ ጋር ስታጨበጭቡ የነበራችሁ ቅድም እንደተነሳው ታምራት ታረቀኝ ውሸታም አጭበርባሪውን አትመለከቱም? ዘርፎ ያደረውን እናንተ ደህይታችሁ በውሸት ተስፋ ስጡኝ ይሰጣቸዋል በሚል ስብከት ኮሊት ኤንድ ክሌሚት ስብከት ምታት የምትሰሙ። ለነገሩ ኢትዮጵያውያን መጀመሪያም ተደብቀው ጠንቋይ ቤት ይሄዳሉ፣ አሁንም የጴንጤ ጠንቋይ ይፈልጋሉ። እግዚአብሔርንም አይመስሉም፣ እውነትንም አይመስሉም፣ እውነትንም ይቃወማሉ። እስከ መቼ እውነት ተቃውማችሁ ትችሉታላችሁ? ከነጣችሁ በኋላ ከተዘረፋችሁ በኋላ ህይወታችሁ ከጨዋታ ውጪ ከሆነ በኋላ ወይ ኦርቶዶክስ ሄደን ቄዳር እንጠመቃለን ትላላችሁ፣ ወይ ራሴን አጥፋለሁ ትላላችሁ፣ ወይ መስጊድ ነው ስትሄዱ ያየናችሁ። አንዳንዶች እግዚአብሔር ረዳቸው ለንስሐ ወደ ነባር ቸርቾች ቢመለሱም ማለት ነው። ቀጥሎ እንዲህ ይላል ጴጥሮስ፣ ገንዘብን በመመኘት ይረቡባችኋል። ሐሰተኞች ነቢያት አገልግሎታቸው ቢባዛ ቢካፈል ቢጣፋም ገንዘብና ገንዘብ ነው። በዘረፉት ገንዘብም አልረኩም፣ እርካታ የላቸውም፣ ይፈራሉ። ህይወታቸው በፍርሃት የተዋጠ ነው። እንደኔና እንዳንተ ያለ ነውር የሚሄዱ አይደሉም። ቢሆኑ ኖሩ እግዚአብሔር ልኳቸው ቢሆን ኖሮ መልእክቴን አልሰማችሁም አጋለጣችሁኝ ብለው ቦዲጋርዳቸው ልከው ያስፈራሩ ነበር? በቦዲጋርድ ይሄዱ ነበር? ወገኖቼ እኔ ማምነው ጌታ በሕያው ጌታ ፊት 100% አምነዋለሁ። አርፌያለሁ። ኑሮዬ ይበቃኛልን ተምሬያለሁ። በነፃ ነው ወንጌልን የማገለግለው። በነፃ ሳገለግል በትዕቢት ተወጥሬ እንዳይመስል ዝቅ ብዬ አንሼ ባለችኝ ገንዘብ አካፍዬ የረባም ባይሆን
በተረዳሁት መልክ ያለ ነውር ሄደን በቅድስና በንጽህና አመጽን ጠልተን ጽድቅን ወደን እኔ እናንተ የምንከተለው ጌታ አመጽን ጠላ ጽድቅን ወደድክ እግዚአብሔር አምላክ ከባልንጀሮች ይልቅ በዘይት ዘይት ቀባህ ተብሎ ነው የተጻፈው። ወንጌል ስለ ልጁ ነው። እናንተ ምን አይነት ወንጌል ነው የተቀበላችሁት? የአፍሪካ ወንጌል ትበላለህ፣ ትጠጣለህ፣ ታገባለህ፣ ትወልዳለህ፣ አሜሪካ ትሄዳለህ፣ ቪዛ ይመታልሃል። ወገኖቼ ኢየሱስ ያልሰበረው ለአንድ ሐሰተኛ ነብይ የቀረ ምንም መርገም የለም። አንተ ከቃሉ ጋር ስለተፋታ ከቃሉ ጋር ስለማትኖር ነው። መጽሐፍ ቅዱስ በትእዛዛት ላይ የተጻፈውን የሚቃወመንን የዕዳ ጽሕፈት ሰረዘው፣ እሱንም በመስቀል ጠርቆ ከመንገድ አስወግዶታል። ለአለቆችና ለስልጣናት በግልጽ እያሳየ አዞራቸው። ገላትያ 3:13 በእንጨት የሚሰቀል የተረገመ ይሁን። ኢየሱስ ክርስቶስ ከሕግ እርግማን በእንጨት ተሰቅሎ ዋጀን ተብሎ ተጽፏል። ምን የቀረልህ መርገም ነው እሱ የሚሰብርልህ? አንድ የኛ ሀገር ተረት አለ። ምንም ይለው ይሄ በደንብ ይገልጽልኛል። ሰውየው ዶሮ ታሞበት ጠንቋይ ቤት ሄዳሉ። ጠንቋዩ ምን ቢለው ጥሩ ነው? የፍየል ደም አጠጣው። አንተ ገንዘብ አይበረክትልህም ይሉህና ካንተ 10,000 ብር ወስደው ድህነትህን ያበዙታል። ገና ትንከራተታለህ። እኔ ለአብያተ ክርስቲያናት ነን ለሚሉትም ለሙሉ ወንጌል ለመሰረተ ክርስቶስ ቃለ ሕይወት እንኳን ድርሻዋ እየተወጣች ነው። መልእክት አለኝ። ምን ሲሆን ነው መግለጫ የምታወጡት እናንተ? ዱላ ሲሸጥ ዝም፣ ጨርቅ ሲሸጥ ዝም፣ በአደባባይ ፊጋ አደባባይ ላይ የባንክ ደብተር አምጡ ብሎ ጉግማንጉጉ ጆይ ጭሮ የባንክ ደብተር በዘይት እያጠበ የእናንተ ኪስ ሲያጥብ ኤቲኤም ሲሸጥላችሁ ከ10,000 እስከ 100,000 በዘይት እግራችሁ ይታጠባል፣ በውሃ እግራችሁ ይታጠባል፣ በምን እግራችሁ ይታጠባል ብላችሁ ስትጨረበር ወንጌል ነው ለእናንተ? የዚህን ጊዜ መግለጫ ያላወጣች እኔ የሙሉ ወንጌል አገልጋይ ነኝ። ሙሉ ወንጌል ለኔ ሞዴሌ ልትሆነኝ አትችልም። አንዳንዶች መነሻቸው እዛም ስለሆነ ጭምር ነው። አሁንም ራስ ምታት የሆኑ ቅርንጫፎቻቸው በአጥቢያ ውስጥም ስላሉ በአጥቢያም ሐሰተኞች ነቢያት የሚቃወሙ መሪዎች ስለሌሉ አንዳንዶችም ሞዴል የምንላቸው የእምነት እንቅስቃሴ ሐሰት ትምህርት ነው አንቀበለውም ሲሉ የነበሩ ሰዎች ከሐሰተኞች ጋር ፎቶ ሲነሱ ስላየን አባት የለንም። አባቶችን ብለ አረፋ ልደፍቅ እንዳትመጣ። አባቴ አንድ ነው። የእምነቴ ጀማሪ ፈጻሚ ሊቀ ካህን ኢየሱስ ይባላል። እሱን ከፈለክ ዕብራውያን 12 ላይ ታገኘዋለህ። የእምነት አባቶች የሚባሉ ታሪካቸው ዕብራውያን 11 ታያለህ። እነኝም ያህሉ ምስክሮች እንደ ደመና በዙሪያችን ካሉልን ቶሎ የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚ ሊቀ ካህን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እሱ ነውርን ንቆ ቀርቦለት ነበር። ነውር በማቴዎስ 4:3 ነውሮች ቀርቦለት ነበረ። ስግደት፣ ዓለምን መውደድ እና ፉድ። አንተ ሐሰተኞች ነቢያት የምትከተለው ለዚህ 3 ነገር ነው። ፉድ ፍለጋ ነው። ስራ ጠሊታ ስለሆንክ ፉድ ፍለጋ በምታት የሚራክል ገንዘብ ይገባልሃል ይልሃል ሐሰተኛው ሚራክል። ወገኔ እኛ ክርስቲያኖች ነን። ተሳስቶ የገባልህ ገንዘብ መልስ ነው ወንጌላችን። የሰረቀ ከእንግዲህ አይስረቅ፣ እጆቹ እየሰራ እያካፈለ እንዲሰጥ ይማር። ይሄንን የሚነግሩህን ትጣላቸዋለህ፣ ትጠላቸዋለህ፣ እንዲጠፉ ትላለህ። የነቢያት ተቃዋሚ ትላለህ ትለናለህ። የነቢያት ተቃዋሚ ሳንሆን የሐሰተኞች ነቢያት ተቃዋሚዎች ነን። በታይትላቸው ነው የጠራናቸው፣ በማረጋቸው ነው የጠራናቸው። የወንበዴ ነቢያት፣ የሐሰተኞች ነቢያት እንጂ የእግዚአብሔር ነቢያት ጠላቶች አይደለንም። ካሉ እስከዛሬ ግን በሚዲያ ላይ የእግዚአብሔር ነብይ አላየሁም። ጽድቅን የሚወድ አመጽን የሚጠላ ክርስቶስን መምሰል የሚያስተምር አፖስትል ብሎ የለጠፈ ወይም ፕሮፊት ብሎ የለጠፈ አላየሁም። ካያችሁ ንገሩኝ፣ እሱን እሰማዋለሁ። ስለዚህ የኬፋ አይነቶችም የአቤላ አይነቶችም ይብዙልን ይብዙልን። ቢያስቀዝንም ጮማ ይላል የአገሬ ሰው፣ ቢያሽርም ኮሶ ይሻላችኋል። ወገኖቼ መጽሐፍ ቅዱስ እንዲህ ይላል። መጽሐፍ ቅዱስ እንዲህ ይላል፣ የምትሰሙ ስሙኝ፣ ነፍሳችሁን አድኑ፣ ቤተሰቦቻችሁን አድኑ። ሐሰተኞች ነቢያት አይቀጥሉም፣ ዘመናቸው ጨልሟል። ሱራፌል ወጥቶ ሲዘባርቅ ያለው ነገር ሰምታችኋል። ይሄ ፍርሃት የፈጠረው ነው፣ ስጋት የፈጠረው ነው። የማያምኑት ጌታ ነው የሚሰብኩት፣ የማይኖሩለት ጌታ፣ የማያምኑት ጌታ ነው የሚነግሯችሁ። ከናንተ ዘርፈው ግን በልጽገው የጭንቀት ገንዘብ እረፍት ስለማይሰጣቸው ህሊናቸው እረፍትም ስለሌለው ጭምር በሚዲያ እየወጡ አረፋ ይደፍቃሉ። ይሄ ማለት ነገሩ ጨልሞበታል አይቀጥልም ማለት ነው።
ተመለሱ፣ እንመለስ ወደ እግዚአብሔር ቃል፣ ወደ ልጅነታችን አምላክ እንመለስ ወገኖቼ። ተመለሱ፣ ወደ እግዚአብሔር ቃል ተመለሱ። አስጸልዩ አልተባለም፣ ጸልዩ ነው የተባለው። ትጉና ጸልዩ ነው የተባለው። ሳታቋርጡ ጸልዩ ነው የተባለው። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነኛ ባሮች ብፁዓን ናቸው ነው የተባለው። ሶላ ስክሪፕቹራ አታውቅም ስትጠየቅ አፖስትል ትለጥፋለህ። ሁለቱን የኢየሱስ ክርስቶስ ባህሪ ንገረን ስትባል አታውቅም አፖስትል ብለህ ትለጥፋለህ። በአዲስ ኪዳን የአፖስትል አገልግሎት ምንድነው ብለን ስንጠይቅ አታውቅም። ብሉይ ኪዳን ሄደ ታስፈራራለህ። ከተቀባው ላይ እጅህን አታንሳ፣ ከነቢያት ላይ እጅህን አታንሳ። በአዲስ ኪዳን ያልተቀባለ እንዴ? አማኞች ሁሉ የተቀቡ ናቸው። ማስረጃ ከፈለክ ሁለተኛ ቆሮንቶስ ምዕራፍ 1:21 ያተመን የቀባን የመንፈሱ መያዣ የሰጠን እግዚአብሔር ነውና። የዮሐንስ መልእክትን ተመልከቱ 2:20 እና ቁጥር 27 ከቅዱሱ ቅባት ተቀብላችኋል። የተቀባ የተለቀለቀ አንድ ብቻ የሐዋርያት ሥራ 10:38 እግዚአብሔር የናዝሬቱ ኢየሱስ በኃይልና በመንፈስ ቅዱስ ቀባው፣ መልካምን እያደረገ በሕዝብ ያለ ደዌ እየፈወሰ ይዞር ነበር፣ እግዚአብሔር ከሱ ጋር ነበረ። የተቀባ እሱ ነው። አንተ ከየት አምጥተህ ነው ኦሊቭ ዘይት የምታስወድድብን? ኦሊቭ ዘይት ይዘው የሚዞሩ የ80 ዓመት ሕፃናት፣ ሽማግሌዎች፣ ሕፃናት እንደ እድሜያቸው ያልሆኑ ሰዎች ዘይት እየያዙ በየስራ ፈቱ በየሐሰተኛው አናት ላይ ያፈሰሱ፣ ሱፍ ላይ ያፈሰሱ ወይራ ዘይት ያስወደዱብህ አንተ በዚህም ጎተውሃል። ዘይት የተወደደው በሐሰተኛ ነቢያት ምክንያት ነው። ኑሮህን እየጎዱት ነው። መቼ ነው የምትነቃው? ሃይ ዘንድሮም አትነቁም። አሁን እኔ የሚያስጮኸኝም ቅናት ነው፣ ቀንቼባቸው ነው። በእነማን ላይ? ተመለሱ ወደ እግዚአብሔር ቃል። ትውልድ ተመለሱ ወደ እግዚአብሔር ቃል። ተመለሱ ወደ አጥቢያችሁ ተመለሱ። ገና ደቀ መዝሙር ትምህርት ተማሩ። በቃ ታይተናል፣ ተገምግመናል፣ ዕውቀታችን ታይቷል። ወገኖቼ ፕሊስ ተመለሱ። የኬፋ አይነት የሚመለሱ ይብዙልን። በየሐሰተኛ ነቢያት ቤት የሚያሟሙቁትን አስጨፋሪዎች እንደነ ኤፍሬም ዓለሙ ያሉ ነውረኞች፣ ጩኸት በእግዚአብሔር ቤት ያመጡ ያረከሱ እርኩሶች፣ ከዘፈን እየቀዱ የሚያመጡላችሁ ነውረኞች ፕሊስ ተመለሱ። እውነት የሚነግራችሁን ሰው አክብሩ። ተመለሱ። እንደሚያስፈልገን ኤልያስ ነው፣ የሚያስፈልገን ኤርሚያስ ነው። ታይ ቲቶ ላይ እንዲህ ተብሎ ተጽፏል፣ ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከው ተስፋችን የታላቁ የአምላካችን የጌታችን የኢየሱስ ክርስቶስ ክብር መገለጥ እየተጠባበቅን አስምሩልኝ። አሁንም ምላትን በጽድቅና ራሳችንን በመግዛት ጽድቅ ነው የምትማሩት፣ ራሳ መግዛት ነው የምትማሩት። ምንማረው ሐሰተኞች ነቢያት ይሄን ያስተምሯቸዋል። ሲጀመር ጌታ ሜጋ ቸርች ነው እንደሚያስፈልገን ሁለት አድርጎ ይበትነን። ይሄ እርግማን ከሆነብህ በረከት ለኔ የገባኝ እንዲህ ነው። ሁለት አድርጎ ይበትነን፣ ከዛ ትውልድ ይዳን እንጂ አንተ ካሜራ ገጥመህ የምታደርገው ብቻ አይደለም። ከዛ ወንጌል እየሰበክና እርዳታ አስገቡልኝ እንዴ አውትሪች ምስክርነት እንኳን ለዛ ልትጠቀምበት ትፈልጋለህ አንተ ሐሰተኛ። ተመለሱ፣ አይበጀንም። ተመለሱ፣ ወደ እግዚአብሔር ቃል እንመለስ። መልእክቴ ነው፣ ወደ እግዚአብሔር ቃል እንመለስ። ቅድስና ለእግዚአብሔር። ዘንድሮም እግዚአብሔር ቅዱስ ነው፣ ትላንትም ቅዱስ ነው፣ ነገም ቅዱስ ነው። የአዲስ ኪዳን የነቢያት አገልግሎት በኤፌሶን 4:11 ቁጥር 13 የተጻፈው ነው። እኛ ሁላችን የእግዚአብሔር ልጅ በማወቅና በማመን ሙሉ ሰው ወደ መሆን ወደ ቅዱሳን አንድነት እንድንደርስ የሚያስተምሩ ናቸው እንጂ እንዳንተ አስቴር ማነች? አዜም ማነች? 8 ሰዎች አላችሁ፣ 4 ሰዎች አላችሁ። ደረጀ ማን ነው? ጥንቆላ። ይሄንን እየተማርክ አታፍርም? አትሳቀቅም እንዴ? ወዳጄ ተሳቀቁ እንጂ። ወንጌል እንዲህ ነው እንዴ? ወንጌል ስለ ልጁ ነው። የወንጌል መልእክት ሕይወትና አለመጥፋት ነው። በድንቅ አጠራሩ የጠራን ከጨለማ ወደሚደነቅ ብርሃን የጠራ ነው። የሱን በጎነት እንድንናገር ነው። ለርስቱ የተለየ ቅዱስ ሕዝብ ነን እንዴ! በንጽህና እንድንኖር በቅድስና እንድንኖር እንጂ ወገኖቼ ጴንጤ 80% ሁሉም አላልኩ 80% አክሰንት ነው የሚማረው ቸርች። ሃሌሉያ ሃሌሉያ በኢየሱስ ስም ይሄን ተምሮ ነው እሁድ። ይሄ አይደለም ወንጌል። ወንጌል ጽድቅ ነው። ወንጌል ንጽህና ነው። ወንጌል ሕይወትና አለመጥፋት ነው። ስለዚህ ወደ ወንጌል እውነት እንመለስ። የወንጌል ስኬት ኢየሱስ ነው። ኢየሱስ
ፓኬጅ ነው። ኢየሱስ እንኑረው። በቃሌ ብትኖሩ ቃሎቼ በእናንተ ቢኖሩ ደቀ መዛሙርቴ ናችሁ፣ እኔና አብ እንመጣለን ራሴንም እገልጣለሁ ተብሎ ተጽፏልና እባካችሁ በጎቼ ድምፄን ያውቃሉ ይላል። አሸር አይደላችሁም፣ በጎች ናችሁ። ደም ፈሰሰላችሁ፣ በዋጋ የተገዛችሁ፣ ለእግዚአብሔር ክቡራን ናችሁ፣ ቅዱሳን ናችሁ። ድምፁን ያሰማችኋል፣ ስለእናንተ ይገደዋል ጌታ። ቅድም እንደተባለው ማርያም አታማልድን ገብርኤል አያማልድን ብለን ከመጣን በኋላ እዚህ እነንቶኔ ያማልዳሉ፣ እነንቶኔ ያማልዳሉ። የእነንቶኔ መጫወቻ እነንቶኔ ቤት እየሄድክ የእነንቶኔ ቼክ የምትጽፈው ዘራፊዎችን የምትከተለው የምትጎዳው አንተ ራስህ ነህ። አቤል አቡና አይደለም፣ ጆን አይደለም፣ እኔ አቤኔዘር አይደለም የምጎዳው። ጳውሎስ እንደተናገረ የሚጠቅማችሁ በቅዱሳን ዘንድ ርስትን ሊሰጣችሁ ለሚችል ለጸጋው ቃል አሳልፌ ሰጥቻቸዋለሁ እንዳለ እኔም ልነግራችሁ ታናሽ ወንድማችሁ ሁለት ነገር እወቁ በጌታ ፍቅር። ይሄን ብዬ ልጨርስ፣ ብዙ ነገር ስለተባለ። አንደኛ ደካማነታችሁን እወቁ፣ ሁለተኛ ብርቱ ጌታ እንዳላችሁ እወቁ፣ ማንንም አይንቅም። ሶስተኛ በጎች ናችሁ፣ ድምፁን መስማት ትችላላችሁ። ዳግመኛ ከተወለዳችሁ ቃሎቹ በልባችሁ ካለ ጸልዩ፣ ጉልበታችሁ መሬት ይንካ፣ መሰዊያ አድሱ። ለማጸለይ አትዙሩ ባካችሁ፣ ይብቃችሁ። መጸለይ እንጀምር። ሐሰተኞችን ተቃወሙ። ደግሞ በጓዳ በውስጥ ለነሱ አትነግራቸውም አይልም መጽሐፉ። ከውሾች ተጠበቁ፣ ከሐሰተኞች ተጠበቁ ነው የሚለው። ከሐሰተኞች እንድትጠበቁ በሚዲያ የተሰራ ስህተት በሚዲያ ነው የምናፈርሰው እንጂ በጓዳ የግል ቂማችን አይደለም። ወንድሜ በግል ቢበድለኝ ከካሜራ ውጪ እኔና እሱ እንነጋገራለን። እንደ ጥቅስ ላንብብላችሁ በሐሰተኞች መፍረድ መብት እንዳለን። እናንተ ያለ ቦታው ያለ ኮንቴክስቱ አትፍረድ የምትሉ ሰዎች ቅዱሳን በመላእክት ላይ እንኳን እንዲፈርዱ የተጻፈውን እውነት ላንብብላችሁ። የምትጽፉ አንደኛ ቆሮንቶስ 5:11 ላንብበው ቃሉ። በግል ቂም ነው መፍረድ የማንችለው፣ በግላችን ጉዳይ ነው መፍረድ የማንችለው። በሐሰተኞች ወንድሞች ግን ላይ መፍረድ እንችላለን። ለምን? ሌሎች እንዲፈሩ እግዚአብሔር እንዲከበር ተብሎ ተጽፏልና። አንደኛ ቆሮንቶስ ያለውን ላንብበው ምን እንደሚል እዩ። እናንተ ቤት ያለው መጽሐፍ ቅዱስም አለ ይሄ ቃል። ከቁጥር 9 ጀምሬ ስሙኝ ምን እንደሚል። አንደኛ ቆሮንቶስ 5 ከቁጥር 9 ጀምሬ ላንብበው፣ ስሙኝ ምን እንደሚል። ከሴሰኞች ጋር እንዳትተባበሩ በመልእክቴ ጻፍኩላችሁ። በጠቅላላው የዚህ ዓለም ሴሰኛ ወይም ገንዘብን የሚመኙትን ነጣቂዎች ወይም ጣዖትን የሚያመልኩትን አላልኩም። ይህ ቢሆን ከዓለም ልትወጡ ይገባችሁ ነበረ። አሁን ግን ወንድሞች ከሚባሉት አንዱ ሴሰኛ ወይም ገንዘብን የሚመኝ ወይም ጣዖት የሚያመልክ ወይም ተሳዳቢ ወይም ሰካር ወይም ነጣቂ ቢሆን ከእርሱ ጋር እንዳትተባበሩ እጽፍላችኋለሁ። እንደነዚህ ካለው ጋር መብል እንኳን አትብሉ። በውጭ ባሉት ላይ መፍረድ ምን አግዶኝ? በውስጥ ባሉት በእነኚህ ሰዎች ላይ እናንተ አትፈርዱ? ምን ፍረዱ ይላል። በእነኚህ ላይ ፍረዱ። ክርስቲያንን ብለው እንደ ክርስቲያን በማይኖሩትን፣ በሚዘርፉትን፣ በሚያመነዝሩትን፣ በሚያፋቱትን፣ በሚያጋቡትን፣ የአረብ ሀገር ሴቶች የሚዘርፉትን ዘራፊዎች፣ ሁልጊዜ እየተማሩ እውነትን ወደ ማወቅ የማይደርሱ ሞኞች ሴቶች የሚያጨረብሩትን እኔና እናንተ ካላነቃናቸው፣ ካልታደግናቸው፣ እኔና እናንተ አፋችን ዝም ካለ ይጠፋሉ። የብዙዎች ትዳር ፈርሷል። ብዙዎች ልጆች ተበትነዋል። አይገዳችሁም ወገኖች? አትነቁም? ስለዚህ አንተ የምትተኛ ንቃ፣ ከሙታን ተነሳ፣ ክርስቶስ ያበራልሃል። በጽድቅ እንኖር፣ ጌታን እንውደድ፣ ስኬታችንን እንወቅ፣ በእውነት እንኑር። ተባረኩ። አቤኔዘር ወንድማችን ጌታ ዘመንን ይባርክ። በእውነት በጣም የሚያነጽ የእግዚአብሔር ቃል የሞላበት እውነትን ነው ስትገልጥ የነበርከው። ጠቢባን እንግዲህ ጥበብን ይጨምራሉ፣
መጽሐፍ እንደሚለው ከዚህ ንግግሮች አቤል አቡና ቅድም ሲናገር ከነበረ አቤኔዘር ሲናገር ከነበረ ሌሎችም ከተናገሩት ስድብን የሚሳደብ ሰው ካለ መጽሐፍ እንደሚናገረው ስንፍና ነውና ስንፍና እንደሆነ አውቃችሁ ከሱ መሸሽ አለባችሁ። ምክንያቱም የእውነት ቃል እየተነገረ ነው። እውነት ጥበብ እናገኝበት፣ የምንታነጽበት፣ የምንመለስበት ዓላማችንም እሱ ነው። ተመለሱ ወደ ማን? ወደኛ አይደለም፣ ወደ እግዚአብሔር። ለማን ነው ጥቅሙ? ለራሳችሁ ነው። እውነትን እያወቀ ከህሊናችሁ ጋር ትደባደቡ ለማለት ነው። በጣም ነው የምንወዳችሁ። ቀጣይ መቅደላዊት ናት ወይስ ማናት የምትቀድመው? መቅደላዊት አንቺ ነሽ መሰለኝ አይደል? አለሽ መቅዲ? አለው ጆን እግዚአብሔር ይባርካችሁ። በጣም መልካም ውይይት ነው የተማርነው። ሁሉ ጊዜ እውነትን ወግነን ከእውነት ጎን እንቆም መልካም ነው እላለሁ። በዚህ ውይይት የተረዳሁት ነገር አሁን ቅድም ስለነበረው ርዕስ ሳይሆን ኮሜንታተሮችን በሚመለከት ሐሳብ አለኝ። ያው መልሰው ተንበርክከው መቼም ንስሐ መግባት አለባቸው እንጂ በጣም የማያው ልብ የሚሰብር ነገር ታማኝነታችን ተጠሪነታችን ለእግዚአብሔር መሆን ሲገባው እንደዚህ አይነት ጭፍጨፋ ልክ በዓለማዊዎች ዘንድ እንደሚደረገው ትክክል ያልሆነ እግዚአብሔርን ቃል ያልጠበቀ ቅድስናችንን የሚያጎድፍ የሚያረክስ ኮሜንት መስጠት ባንለምድ ራሳችንን ብንቆጣጠርና ከኮሜንትም በፊት ያቆም ብለን ብናስብ ብዬ ለማለት እወዳለሁ። በጣም የሚያንጽ ውይይት ነው ያደረግነው። ሁላችሁም እግዚአብሔር ይባርካችሁ። አቤል አቡና አቤኔዘርም አንተም ከእውነት ጎን ሁላችንም መወገን መቻል አለብን። የመቀላቀል ወንጌል አያስፈልገንም። ምክንያቱም ተቀላቅሎ እንዴት ነው የሚሆነው? ሌሎችንም አሁን መሰናከያ ነው የምንሆነው። ምን ሰማው ነገር በጣም ነው የሚያሳዝነው፣ ያስደነግጣል። በአሕዛቦች ዘንድ የማይደረግ ነገር ዘመኑ ደግሞ የሚዲያ ነው። እንደደና ነገር ደግሞ እየቀረጹ የሚለቁት ነገር አላቸውና ያሳዝናል። ሁላችንም ምህረት ያድርግልን ላለው ከእውነት ጎን እኔ በግሌ ቆማለሁ። እግዚአብሔር ይባርካችሁ። ሁላችሁም እውነትን የምትናገሩ ከእውነት ጎን የምትቆሙ ለማለት እወዳለሁ። ይሄው ነው። እግዚአብሔር ይባርካችሁ። እሺ ተባረክልኝ መቅደላዊት፣ ጌታ ኢየሱስ ይባርክሽ። እሺ ሜሪ መሰለችኝ ካንቺ ቀጥላ። አዎ ልክ ነኝ። ከዛ ዮርዲ፣ ከዛ የበላም አያ ወይ እናስቀድማለን ነው እሱ ከሜሪ ቀጥሎ ወይ ምስክርነት መሰለኝ ያለው የበላም አያ። እሺ ሜሪ። እሺ ሰላም። ማርኔ ነው ማሪና። እሺ ማሪና፣ የኔ አነባበብና ችግር ነው። እሺ ቀጥይ። ሰላም። እንደምን ዋላችሁ? እንደምን አደራችሁ? አቡና በጣም ደስ ብሎኛል ስላገኘው እዚህ። ጌታ አብዝቶ ይባርክ። በዘመን ብዙ በዚህ ጉዳይ ላይ የሰራህን ቅዳሜ ነገር የሰራህንና ብዙዎች አንተን በመስማት ያመለጡ አሉ ብዬ አምናለሁ። ብዙ ስራ ሰርተሃልና እግዚአብሔር አብዝቶ ይባርክ፣ በርታ። ነገር ግን አንድ ነገር ማስበው ነገር አለ። ይሄ የመንፈስ አጋንንታዊ አሰራር ፋሚሊያር ስፒሪት ነው፣ የሐሰተኛ መንፈስ አሰራር እና ሰዎችን በመቃወም አንድ ነብይን በመቃወም ሌላ 10 ነቢያቶች ይመጣሉ፣ 10 ሐሰተኛ ነቢያቶች ይመጣሉና መንፈሱን ላይ በማስተማር ዋና ስራ ቢሰራ፣ ለምሳሌ አሁን ኤልዛቤል ነኝ የምትል ነብይ ነኝ የምትል እንዳለች መጽሐፍ ቅዱስ ላይ ይናገረናል፣ ራእይ ላይ። ኤልዛቤል ግን ከሞተች ብዙ ሺህ ዓመታት ተቆጥሯል። በለዓም የእግዚአብሔርን ቃል የሚሸቅጠው ነብይ ነኝ የሚለው በለዓም የበለዓም መንፈስ እንደሚኖር የክርስቶስ መንፈስ በራእይ ላይ ይነግረናል እና ሐሰተኛ ነቢያቶችን መቃወም አስፈላጊ ሆኖ ሳለ ግን በመንፈሱ ላይ ህዝቡን በማስተማር እና በጸሎት እንድንተጋ። አሁን ኬፋ ያላወቀው ነገር
ምንድነው የማስበው ኬፋ ራሱ መልካም በጎ ለእውነት ለመቆም ቢሞክርም ራሱ ኬፋ ራሱ ይሄንን ፋሚሊያ ስፒሪት አሸንፎታል ወይ የሚል ጥያቄ አለብኝ። አሸንፎታል ወይ? ለምን ይሄ ፋሚሊያር ስፒሪት በእያንዳንዳችን ቤት የሚሰራ ነው። በእያንዳንዳችን ላይ አያቶቻችን ቅማያቶቻችን ካደረጉት ቃል ኪዳን የተነሳ እኛ እንደ ልጅ እስከ 3 እና እስከ 4 ትውልድ የተሰጠነን። አንዳንዱ ኦርጋኑ ተሰጥቷል፣ አንዳንዱ ትዳሩ እንዳያገባ፣ አንዳንዱ ተፋቶ እንዲኖር፣ አንዳንዱ ሌላ ያገባ እንዲኖር ሆኗል። እና ይሄ የመናፍስት አሰራር ነው። እና ምን ያህል በመናፍስት አሰራር ላይ እየሰራን ነው። አሁን ሰዎችን መቃወም ክርክር አንተን ነው አቤልዬ ዲሳርም የሚያደርግህ አንተን ነው። አንደኛ ነገር ምን ያደርግሃል? ያበሳጭሃል። ከካራክተር ውጪ ከጸጋ ውጪ ሆነህ እንድትናገር ያደርግሃል። እና እሱ ላይ ደግሞ ማሰብ አለብን። ልክ እኛ የምንዋጋው መናፍስትን አሰራር እስከሆነ ድረስ በተናደድን ጊዜ ምን ሆነናል? ራሳችንን ተጋልጠናል። ህይወታችንን፣ ትዳራችንን፣ ኢኮኖሚያችንን ለአጋንንት አሰራር ተጋልጠናል፣ እንጋለጣለን። እና በዚህ ላይ መጠንቀቅ ያስፈልገናል። መናፍስትን እንደምንዋጋ ውጊያችን ከስጋና ከደም ጋር ሳይሆን ከዚህ ዓለም ገዢዎችና አለቆች እነዚህ ናቸው እኮ የሚወስኑት አንድ ሀገር ማን እንደሚሰራ ማን አደጋ እንደሚሆን። አለቃ መናፍስት ናቸው እኮ አለቃ መናፍስት ናቸው። ክርስቶስ የማያውቃቸው ታላላቅ ታምራትና ድንቅን የሚያደርጉ ትንቢትን የሚናገሩ አጋንንትን የሚያወጡ ኢየሱስ ግን አላውቃቸውም ይላቸዋል። የማያውቀው ታምራት ነው እየሆነ ያለው። ክርስቶስ የማያውቀው ድንቅ ታምራት እየሆነ ነው ያለው። እና ድንቅና ታምራት እኮ አይሆንም አይደለም እየሆነ ስላለ ነው የሆነ ነገር። ግን የአጋንንት ድንቅና ታምራት በጠንቋይም በሐሰተኛ ነብይ ከአንገት ምንድነው ከጆሮ ደግፍ የአንገት እንቅርት ከአንዱ ችግር ወደ ሌላ ችግር ነው የሚመራው። ፍጹም ሰላምን አይሰጥም፣ እረፍትን አይሰጥም። እና ኢየሱስ ክርስቶስ የማያውቀው ታምራት እየሆነ ነው። ታምራት ስላልሆነ አይደለም። ሰው እንደዚህ ገንዘቡን አውጦ የሆነ ነገር ስላየን የሆነ ነገር ስለተሰማው ነው። የሆነ ነገር ስላየ ነው። ሙታን ጠሪዎቹንም ሙታን ቅዱሳንን የሚጠሩትንም ታምራት እየሆኑ ናቸው። ፈውሳኛለች ይላሉ ቅድስት ማርያም፣ ፈውሳኛለች ማርያም፣ ፈውሰኛል ጴጥሮስ፣ ፈውሰኛል። ታምራት ስለሆነ እኮ ነው ሰው ወደ ሙታን ጠሪዎች የሚሄደው። እና ሙታን ጠሪዎች ታምራት ያደርጋሉ፣ ጠንቋዮችም ታምራት ያደርጋሉ። የሐሰተኛ አሰራር አለ። ግን እኛ ምን ያህል እንሰራለን? እንዴትስ እንሰራለን? የቀደሙት ከኛ በፊት የነበሩት ቤተክርስቲያንም በምን ወደቁ? ዘይት በመሸጥ ጠበል በማለት የእግዚአብሔር ስም በምን ተተካ? በውሃ በዘይት በጨው። እኛ ጋር ውስጥ አብሮ እንደገባ ማለት ነው። ዱላ ሙዝም አይቻለሁ እኔ አንድ ጊዜ ሙዝ ዘይት ቀብታ ሰዎችን ለሰው ስትሰጥ ሙዝ ጨምሮ። እና ይሄንን አሰራር ይሄ ቁሳዊ የሚከተል አሰራር ምን ያህል መናፍስታዊ አጋንንታዊ እንደሆነ እኛ ራሳችን አቤል፣ አንተ ራስህ፣ እኔ ራሴ እያንዳንዳችን ምን ያህል ይህንን መንፈስ አሸንፈነዋል። ክፉ መንፈስ ነው። ክፉ ፈተና ነው። ችግርን የሚያመጣ የሌለን ችግር ሊያመጣ ይችላል። በቃ ኢኮኖሚያቸው የተባረከ ሰዎች ተለያይተው እንዲኖሩ የሚያደርግ መንፈስ ነው። የሌለ ችግር የሚያመጣ በቃ። እና ያንን መንፈስ ምን ያህል አሸንፈነዋል? ምን ያህል ነቅተን አለን? ቤታችን እየተበዘበዘ ነው። ኬፋ ራሱ ምን ያህል አሸንፎታል? ይህንን መንፈስ ምን ያህል አሸንፎታል? እኔ ደግሜ እጠይቃለሁ። ምን ያህል አሸንፎታል? ደግሜ እጠይቃለሁ። ምን ያህል አሸንፎታል? ስለዚህ ሌላው ደግሞ አንድ አባባል አለ። መንፈስን ሁሉ መርምሩ፣ ነቢያት አሉ፣ እውነተኛ ነቢያት አሉ በሚል ሰበብ ነቢያቶች እንደገና እንደፈለጉ እንዲፈነጩ ይሆናል። እውነት ነው። እኔ በነቢያት አምናለሁ። እግዚአብሔርም ሲጠቀምብኝ በራሴ ስላየሁኝ ነቢያት የሉም ብዬ አላምንም። አሉ። እግዚአብሔር በቃሉም ተናግሮናል። ነቢያት፣ ሐዋርያት፣ አስተማሪዎች እግዚአብሔር ሰጥቶናል። ነገር ግን መንፈስን ሁሉ መርምሩ። አሁን ያለው
አሰራር የነቢያት አሰራር ምንድነው? የእግዚአብሔር ቃል እየጠቀሱ እግዚአብሔር ካንተ ጋር ነው፣ እግዚአብሔር እንዲህ ነው ብሎኝ እግዚአብሔር ተናግሮኛል። ቃሉ በቃ ተጽፎልናል። ቃሉ ተጽፎልናል እና ትንቢትና የእግዚአብሔርን ቃል እየጠቀሱ የእግዚአብሔር ተናገረኝ የሚባል አሰራር እሱን አስታኮ ደግሞ የሆነ ሲስተም አለ። የአፍዝ አደንግዝ የሚደረግ አጋንንታዊ እሱን አስታኮ የሚገባ መናፍስት አሰራር አለና የእግዚአብሔር መንፈስ የእግዚአብሔር መንፈስ ነው። የእግዚአብሔር ቃል ቃል ነው። ትንቢት ነው። ለያይተው ህዝቡ አስተማሪዎች በተለይ አቤል አቡና ብዙ ሰው ስለሚሰማ በዚህ ነገር ላይ ብትሰራበት ብዬ እንትን እመክራለሁ። ሌላው ደግሞ ሐሰተኛ ነቢያት ያሉበት ምድር ምን ይሆናል? ፍቅር ይቀዘቅዛል ተብሎ ተጽፏል አይደለ? ማርቆስ ላይና ማቴዎስ ላይ እና ፍቅር ለምን ይቀዘቅዛል? ሰው ወንድሙን ይረሳል። ድሃ መርዳት ይረሳል። ለምን ትጠርምሳለህ እንትን ትሆናለህ ምናምን የሚለው ምን ያደርጋሉ? ነቢያቱ ሐሰተኛ ነቢያትን ሲያደልቡ ስናደልብ ምን እንሆናለን? ድሃን እንረሳለን። ድሃ እንረሳለን። ኑሮ ይወደዳል። ሰው በሰው ላይ ምን ይላል? ይጨካከናል። ፍቅር ይቀዘቅዛል። ስለዚህ ክርስቲያን ያለባት ምድር ግን እርስ በርስ እንድንተሳሰብ፣ እርስ በርስ እንድንተያይ፣ ድሃን እንድናይ፣ የተቸገረን እንድናበላ፣ የታሰረን ኢየሱስ እኮ በዛ ነው እኮ የሚለካን። በዛ ነው የሚለካን። የታሰረውን ጠይቀሃል ወይ? ራቁቱን የሆነውን የታረዘውን አልብሰሃል ወይ? የተጠማውን አጠጥተሃል ወይ? እናንተ አላቃችሁም የሚላቸው በጎች አሉ አይደለም እንዴ? መቼ ጌታ ሆይ አይተን ታርዘ ተጠምተ አየን። ፍየሎች በሚል ይስተካከል። ፍየሎች ይቅርታ። አየን ቶሎ ለመናገር ነው ያው ለሁላችሁም ሰዓት እንትን እንደማለት እና አየን ይሉታል አይደል? እና መቼ ራቁትን ሆነ ታርዘህ አየን፣ ተጠምተህ አየን። ለነዚህ ለታናናሾች ብታደርጉ ለእኔ እንዳደረጋችሁ ነው እንዳላቸው ማለት ነው። ቃሉን በደንብ ስለምታውቁት እናንተ እና የምናመልከው አምላክ ቀናተኛ አምላክ ነው። ክብሩን ለማንም አይሰጥም፣ ለነቢያት አይሰጥም። እና ይህንን ነገር በጣም ማሰብ አለብን። እግዚአብሔር ግን ይህንን ነገር ራሱ ነቢያቶችንም የተሳሳተ ነገር እንዲናገሩ እንደሚያደርጋቸው በሕዝቅኤል 14 ላይ እናነባለን። እሱም ብቻ እንድናመልክ ስለሚፈልግ እናንተ አንብቡት። ሕዝቅኤል 14ን ቅዱሳን እባካችሁ አንብቡት። ይሄ ሐሰተኛ ነቢያቶች ከእግዚአብሔርም የሚመጣ ነው። በእኛ በልባችን ጣዖታትን ይዘን ወደ ነቢያት በምንሄድ ጊዜ እግዚአብሔር ይቀጣል ይላል። ከዛ በኋላ ይህንንም የማደርገው ሕዝቤ እኔም ብቻ እንዲያመልክ ነው ይላል። እና በተለይ ይሄ ዘዳግም 5 ላይ የሚለው ይሄ መርገም ብዙ ሰዎች እዚህ ላይ አሁን ቴዎሎጂያን የሆኑት መርገም ተሰብሮልናል ስንቴ ነው የሚሰበረው የሚል ሰው አለ። ግን እንዳልተሰበረ የምናየው ይሄው እያየን ነው። በትውልድ የተመረጡትን እንኳን እስኪያስት ድረስ የጥንቆላ አሰራር፣ የጣዖት አሰራር አሁንም እንደ በስመ ክርስቶስ በስመ ኢየሱስ ህዝቡ እንዲካድም ነቢያቶችን እንዲከተል ህዝቡ አማላጆቼ ብሎ እንዲሄድ አድርጎናል። ያልሳተ ማንም የለም። እውነት የእግዚአብሔር መንፈስ እኔ ራሴን ጨምሬ ማለት ነው የእግዚአብሔር መንፈስ መስሎ ራሴን ጨምሬ እና ይሄ መናፍስት አሰራር ነው። ግን እግዚአብሔር ያወጣናል። ግን እንጠንቀቅ ደግሞ በእውነት ለእግዚአብሔር የቆሙትን ለእውነት የቆሙትን አብረን እንዳንጨፈልቅ የእውነት ነቢያቶችም እንዳሉ የእውነት አገልጋዮችም ለእውነት የቆሙትም እንዳሉ ለእነሱም በመጸለይ ለእነሱም በማሰብ መሆን አለበት እላለሁ። ተባረኩ። ጨርሻለሁ። ማርዬ አንድ ነገር መልሰሽው በዛው ብታልፊ
ብዙ ሰው ስለሚሰማን በአዲስ ኪዳን አሁንም መርገም ቀጥሏል አልተሰበረም የሚል ኢምፕሊኬሽን አለሽ? ካለ ጥቅስ ጠቅሰሽ ብትነግሪ። ኦኬ እንግዲህ መርገም ቀጥሏል የሚል አመለካከት አለሽ ወይ? ከቀጠለ ከአዲስ ኪዳን ጥቅሱን ንገሪ። አቤል ዘርዬ ይሰማል ድምጼ? ተባረክ። ጥያቄ ትክክለኛ ነው፣ የኔም ነው። እስኪ አቤል አንድ ቁጥር ሲነካ ስለነበር እሱን ጥያቄና መልስ ከሚሆን እኛው ያለንን መረዳት ሼር ብናደርጋት ነው ይሻላል። ተባረክ። ግን እሷን ብትመልሰውና በዛው አያይዘ ብትመልስላት ማለት የእሷ የተሳሳተ ከሆነ እንድትታረም በቃ ተናገረች ያላትን ሐሳብ እሷ እንደሚቀጥል እንደምታምን አሁን ጥቅሱን ብንጠይቃት ከየት ታመጣዋለች? ዘዳግም ምዕራፍ 5 የሚል ሐሳብ አመጣች። ስለዚህ እሷ አቋሟን ተናግራለች። ሐሳቧን ተጠቀልሉት እናንተ መጨረሻ ኖ አይደለም። አይ መጨረሻ ሳይሆን አሁን እንናገር አንድ ጥያቄዎች ካሉ ይሄ ነው። አይ አይደለም ተደራርቦ አሁን ራሱ አንድ ጥያቄ ከበደ እሰማለሁ። ተራ ስላለ ያወሩ ያሉት ረጅም ሰዓትም ቁጭ ስላሉ ለሷ የኛውን አቤል መልስላትና ከዛ ደግሞ አንድ አጠቃላይ አንዳንድ መልካም ነገሮች መነሻዎቿ መልካም ሐሳቦች ናቸው። ያው እኔንም ጠቅሳ እንደምናገረው የመጀመሪያው የተናገረችው ነገር አባቶቻችን አያቶቻችን ለ3 ለ4 ትውልድ ሰጥተውናል የሚል ሐሳብ ነው የተናገረችው። ስለዚህ የተቀበልነው ወንጌል አባቶቻችን ከሰጡን ከመናፍስቱ ዓለም መርገም ለማስወጣት በቂ ካልሆነ በኃይል ወንጌሉ ሳይሆን ያው መርገሙ ነው የሚበልጥ የሚል መደምደሚያን የሰራ ነው ማለት ነው። እዚህ ወንጌል ሲጀመር እኮ ክርስቶስ ኢየሱስ እኮ በመስቀል ላይ ይህንን እኮ ነው ያደረገው። አንደኛ በሞት ፍርሃት ሲገዛን የነበረውን ዲያብሎስን ያሸነፈ። መቼም የእርግማን ሁሉ ምንጭ የእርግማን ሁሉ መነሻ ሰይጣን ነው። ስለዚህ በኃጢአት በኩል በሞት ሲገዛን የነበረውን ሰይጣንን በስጋው ሞት በኩል ነው። አይ ቲንክ እንትን ይላል እኔ ዛወራ ያንተ ካልተዘጋ ይንጫጫል። እና ስለዚህ መጽሐፍ ቅዱስ ያንን ነው የሚለው ዕብራውያን ምዕራፍ 2 ላይ ወንድሞቹን በነገር ሁሉ ሊመስል የተገባው ክርስቶስ ኢየሱስ በሞት ፍርሃት የተያዙትን ሰዎች ሰይጣን ሲገዛቸው የነበሩትን ሰዎች ኢየሱስ ክርስቶስ በስጋው ሞት በኩል ከዛ ፍርሃት እንዳወጣቸው ነው የሚናገረው። የሚባለው ጉዳይ አይሰራብንም። ሪያሊቲ ነው። ይሄ የቴዎሎጂ ጉዳይ ሳይሆን ከእርግማን ነፃ ካላወጣንማ እኮ ገና ነፃ አልወጣንም ማለት ነው። አሁን በክርስቶስ ያሉት ኩነኔ የለባቸውም። የኃጢአት ኩነኔ የለባቸውም። የቀንበር ኩነኔ የለባቸውም። ምክንያቱም ዕዳቸውን በከፈለው በክርስቶስ ኢየሱስ በማመናቸው ነገራቸው ሁሉ አዲስ ሆኗል። ለዚህ ነው መጽሐፍ ቅዱስ ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው፣ እዚህ ሁሉ አዲስ ሆኗል፣ አሮጌው ነገር ደግሞ አልፏል የሚለው። አይሽ አሮጌ ምን አለ? እርግማን አሮጌ እኮ ነው። ከኋላችን የተጣበቀ አጋንንት የለጠፈብን ትናንትና በቀንበር ሆኖ ሲያስጎነብሰን የነበረው ከዘር ማንዘር የመጣው የፈለግሽውን ስም ስጪው። ስለዚህ በክርስቶስ ስናምን ዳግም ነው አይደል የተወለድነው። ዳግም ስንወለድ ደግሞ አዲስ ፍጥረት ነው የሆነው። አዲስ ፍጥረት ስንሆን ደግሞ ሁሉ አልፎ ነው አዲስ ፍጥረት የሆነው የሚል ሐሳብ ነው ያለው። ስለዚህ አሮጌ ነገር ሁሉ በህይወታችን ተጣብቆ የሚቀጥልበት ምንም ምክንያት የለውም። ቆንጆ ሐሳብ ያነሳሽው ኤልዛቤል የሚባለውን ስፒሪት ነው። አሁን የሐሰተኛ ነቢያት መንፈስ በኤልዛቤል መንፈስ ነው ቤተክርስቲያን ያለው። ዝሙቱም፣ እርኩሰቱም፣ ገንዘብ አፍቃሪነቱ፣ በእውነተኛ አገልጋዮችን ማሳደዱ የኤልዛቤል ስፒሪት ነው። የምታውቂው ነው። ኤልዛቤል እንግዲህ ነገሥት መጽሐፍ ላይ የተጠቀሰች የአካብ ሚስት የነበረች ከዛ እውነተኞቹን ነቢያቶች ስትገድል ደግሞ ኤልያስን ለመግደል በዛቻ ያሳደደች ሴት ናት። እሷ ላይ ሲሰራ የነበረው ድራይቭ የሚያደርጋት ስፒሪት በአዲስ ኪዳን ላይ ተጠቅሷል።
ሐሰተኛይቱ ነብይ ነኝ የምትለውን ኤልዛቤልን ቸል ብለሃልና የምነቅፍብህ ነገር አለ ብሎ በራእይ መጽሐፍ ላይ ኢየሱስ ክርስቶስ ለቤተክርስቲያን ቤተክርስቲያንን የወቀሰበት አንዱ መንፈስ ይሄው የኤልዛቤል መንፈስ ነው። ስለዚህ በብሉይ ኪዳን ላይ እንዴት ነበር ኤልዛቤል ስትሰራ የነበረችው ስትይ፣ ኤልዛቤል በማዕዷ የሚበሉ ወደ 400 የሚያክሉ የበዓል ነቢያቶች ነበሯት በስራዋ እስራኤልን በውሸት ትንቢት የሚመሩ ማለት ነው። ከዛ እውነተኞቹን ትገድላቸው ነበር። ደግሞ አንዱ ወፕኗ ምንድነው? መቀባባት፣ መዋብ፣ በዝሙቷ ሰዎችን ማርከስ ነው። ለዛ ነው እዩ ሊፈጠፍጣት በሄደ ጊዜ ተቀባብታ በሰገነት ላይ ወጣች፣ ልታስተው ማለት ነው። ስለዚህ ዝሙትን የያዘ ነው፣ ስልጣንን የሚይዝ ነው። አሁን የቤተክርስቲያን አሁን በፕሮቴስታንት ቤተክርስቲያን ውስጥ በጣም ባደገኛ ሁኔታ የእግዚአብሔርን መንግስት እየተዋጋ ያለ ስፒሪት የኤልዛቤል ስፒሪት ነው። ሐሰተኛ ነቢያትን እንደፈለገ ያፈልቃል፣ እንደፈለገ ያመርታል። ከዛ እውነተኛ የሆኑትን ሰዎች ያሳድዳል። ስለዚህ ልክ ነሽ። በዚህ ጉዳይ ላይ ትምህርት መሰጠት፣ ጸሎት መጸለየት አለበት። ልክ ነው። ይሄ ደግሞ የቤተ ክርስቲያን ስራ ያቡን አይደለም። ኬፋ አሸንፎታል ወይ ምናምን ላልሽው ደግሞ አዎ አሸንፈነዋል። ሰይጣንን እኮ ረገጥ ነው እኮ መጽሐፍ ቅዱስ ሲናገር የእግዚአብሔር ልጆች የሆኑ ዘንድ ምን ስልጣንን ሁሉ ሰጣቸው የሚል ቃል አለ። ምን አይነት ስልጣን ይሰጣል? እባብና ጊንጡን ትረግጡ ዘንድ በጠላት ኃይሉ ሁሉ ላይ ስልጣንን ሰጠዋቸው አላቸው ለሐዋርያቱ። ይሄ ደግሞ በክርስቶስ ኢየሱስ ላመኑት ሁሉ ደግሞ የሆነ ነው። ስለዚህ እኛ እባብና ጊንጡን እንረግጥ ዘንድ በጠላት ኃይል ሁሉ ላይ ስልጣን የተሰጠን የአዲስ ኪዳን አማኞች ነን። በጠላት ኃይል ሁሉ ነው ደግሞ መጽሐፍ የሚለው አንዳንዱን አይደለም። ስለዚህ ይሄን መንፈስ አሸንፎታለሽ? አዎ አሸንፈነዋል። ያሸነፍከውን በራሳችን አይደለም። መስቀል ላይ በስጋው ሰውነት ኃጢአትን በኮነነው ኃጢአትን በጠረቀው መስቀል ላይ በተሰቀሉ በሞት ፍርሃት በኃጢአት በኩል ሲገዛ የነበረው በሞቱ በኩል ሰይጣንን ያዋረደው ኢየሱስ ክርስቶስን በማመናችን ይሄ ይሆናልን እና አሁን አሸንፋችሁ ተምናም ስትይ የለም። መጽሐፍ ቅዱስ ውጊያ እንዳለ የተሸነፈ እንደሆነ ሰይጣን ይናገራል። ውጊያው ግን የሚቋረጥ የሚቆም አይደለም። ስለዚህ በደንብ ነው ያሸነፍነው። ስላሸነፍን እኮ ነው ነፃ ወጥተን እየተቃወምን ያለ ነው። ገባሽ? አዎ ድል በመንሳቱ በኃይል የሚያዞረን ይላል። አዎ ኤፌሶን መጽሐፍ ላይ ልክ ነው። ድል በመንሳቱ በኃይል የዲያብሎስን ስራ ሁሉ ስልጣኑን ሁሉ ነጥቆት አሸንፎት ምን አድርጎናል? አዙሮታል። እቺ ደግሞ ይሄ ማሸነፍ ደግሞ ለቤተ ክርስቲያን የተሰጠ ነው። ቤተ ክርስቲያን ይሄንን ስፒሪት ቸል ካለችው፣ ዝም ካለችው ብዙ ሰዎችን ሊያጠቃ ይችላል፣ ሊዋጋ ይችላል፣ መልሶ እንትን ሊያስገዛቸው ይችላል። መልሶ ያስገዛቸዋል ደግሞ ስለሽ ቸልታ ካለ ሐሰተኛ ነቢያቶችን በማንገስና እነሱ የሚሰሙ ሰዎችን በማብዛት ስለ ህዝብ ብዛት ምናምን ካወራን ሐሰተኛ ነቢያት ብቻ ሳይሆን ህዝብም እንዳለ እንድታቂ ያስፈልጋል። ሐሰተኛ ነቢያት ብቻ ሳይሆን ያለው ምንድነው? ህዝብም ጭምር ነው ያለው። ብዙ ሰዎች ሐሰተኛ አስተማሪዎችን ፍላጎቶቻቸውን የሚነግሯቸው ጆሮአቸውን የሚኮረኩር ነገርን የሚነግሯቸውን አስተማሪዎችን ያከማቻሉ ይላል። ስለዚህ በጣም ብዙ ህዝብ አሁን እዚህ ጋር የሚሳደቡ ሰዎች ቤሳቤስቲ የሚያገኙ አይደለም። በዚህ የሽያጩ ክፍያ የላቸው። ቅድም ሲሰድቡኝ የነበሩት ያስቆጣሃል ምናምን ያልሽው ያስቆጣኝ ይሄ መቆጣው ቁጣ እዚህ ኮመንት ላይ አንዳንድ ሰዎች የምናገርበትን ስፒሪት ስለሚጠመዝዙ ነው። አንዳንድ ሰነፍ ሰራተኞች አሉ። ገባሽ? አላማቸው ሌላ የሆነ ይመጡና ትንኮሳ ምናምን ሲያደርጉ ይሄ የሰውነት ጉዳይ ነው። ቅድም ተቆጣ፣ አሁን ተውኩት። ገባሽ? ማስወገድ ባለብኝ ጉዳይ አስወገድ። ብሎክም አለ፣ ሚዩትም አለ፣ ሞዴሬተር ነኝ፣ እሸኛቸዋል። እንዳልናገር ትኩረቴን ለመሳብ ሲፈልጉ ነው። ለምንድን ነው የምትቆጣው ካልሽኝ፣ እየተቆጣ ያለሁትማ ስለሚበዘበዘው ህዝብ ነው። ገባሽ? የማወራው ግፍ እኮ ነው እያወራሁ ያለው ስለተፈጸመ ግፍ ነው። ለስላሳ አማርኛ ቋንቋ የሚናገረው ግልግል የሚያቅ ሰው ነው። በውስጡ ምንም ያልመሰለው ሰው ነው። የሆነች ድሃ መበለት ሴቲት መድኃኒት ጥላ መሞቷን ስናገር ድምፄን አለስልሼ እንድናገር የሚፈልግ በጣም አሳዛኝ ግለሰብ ነው። ስለ ብሔሩ መጎዳት ሲያወራ
እሪ የሚል ፌንት የሚሰራ ሰውዬ ነው እንግዲህ ስለሆነች እናት በሐሰተኛ ነብይ መጎዳት መድኃኒቷን ጥላ መሞት ሳወራ ለስላሳ እንደሆን የሚፈልገው። አሁን ቅርብ ጊዜ አንድ አቤል የሚባል ልጅ መድኃኒት አስጥለው ገለውታል፣ የኩላሊት በሽተኛ። አሁን የእሱን መሞት ሳወራ ምንም እንዳልተፈጠረ በጣም በቃ ተቀለስልሼ ማውራት አልችልም። በደንብ ነው ተቆጥቼ ማውራት ያለብኝ። ቁጣው ግን ምን አይነት ቁጣ መሆን አለበት ነው። ቁጣው ልም አይደለም እና ማርያ ድብልቅልቅ አደረግሽው። ሀሳቡ ጥሩ ሆኖ ሳለ አንደኛ አማኞች በእርግማናቸው አልተሰበረም የሚል መደምደሚያ ሰራሽ ለንግግርሽ። ሁለተኛ እናንተ ነፃ ወጥታችኋል ምናምን የሚል ነገር አወጣሽ። አዎ ነፃ ወጣ ነው በኢየሱስ ክርስቶስ እኮ ነው። ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው ይላል። አረ ነፃ በክርስቶስ ኢየሱስ ያመኑ ሰዎች ነፃ እንደወጡ መጽሐፍ ቅዱስ ይናገራል፣ ከምንም ብትዩ ማለት ነው። ስለዚህ በዛ ደረጃ እንድታስቢ ነው። ኤልዛቤል ያልሽው ግን ትክክለኛ ነው። የኤልዛቤል ስፒሪት ቸርች ውስጥ በሐሰተኛ ነቢያት የሚሰራ ህዝብን የሚያስት ጠማማ የሆነ መንፈስ ነው። እሱ መንፈስ ግን ባመንን ሰዎች የተሸነፈ መንፈስ ነው። ስለዚህ ስለ ጸሎት ምናምን ደግሞ ያወራሽ ይሄ የቤተ ክርስቲያን ጭምር ኃላፊነት ነው፣ የአቡነ ምናምን አይደለም። ደጋግ መጋቢዎች ስላጣን ነው እንጂ ይሄ አገልግሎት ራሱ የመጋቢዎች አገልግሎት ነው። ተኩላ አለ፣ እረኛ አለ። ስለዚህ ተኩላዎችን ሁሌ የሚመክተው ለበጎቹ እረኛ ተደርጎ የተመረጠ ሰው ነው። እረኛ ደግሞ ማን ነው? የቤተ ክርስቲያን እረኞች አሉ። እነዚህ ሰዎች ናቸው ተነስተው መጮ ያለባቸው። አንዱ ኬፋ ነው። ገባሽ? ኬፋ ጮኋል። ስለዚህ ይሄ ሰው እንዴት እንደዚህ አለ፣ እንዴት እንደዛ አለ ማለት አንችልም። ነፃ ወጣለኝ ምናምን ማለት ነፃ ስለወጣ ነው የተናገረው። ነፃ ያልወጣማ በየመድረካቸው እየሄደ አተላቸውን እየተጋተ ነው፣ ስህተታቸውን እየተቀለበ ነው። አቤኔዘር ነፃ ወጥቷል ቤትኝ ዛሬ ንግግሩን ስሰማ ነፃ የወጣ ሰው ንግግር ነው። ወደ ክርስቶስ እንመለስ፣ አማኝ አያጸልይም ይጸልያል እያለ ነው። በጣም ድንቅ እንትኖች እየተናገረ ነው። ነፃ የወጣ ሰው ጨለማን ጨለማ ይላል፣ ብርሃንን ብርሃን ይላል። እና ከዛ አንጻር እንድትረጀው ነው። አንቺ ግን ገና የአያቶቻችን ቀንበር ላይ እንደሆንን ነው አስበሽ የተናገርሽ። ይሄ ደግሞ ክርስትናም ጋር ይጣላል። የአያቶቻችን ቀንበር ከኢየሱስ ክርስቶስ ነፃ አውጪነት የበለጠ ኃያል እንደሆነ ነው እየተናገርሽ ያለሽ። ባይዘው ይሄ ሐሳብ የነሱም የሐሰተኞችም እንጀራ መብያቸው ነው። ይሄ እምነት ቀንበር መስፈር ምናምን እያሉ ቀጥል። በሐሰት የእናቴ አባትሽ 7 ትውልድ ያለው ከዘር የሚመጣ ያለው ያላዩትን ማለት ነው እያሉ አማኝን ሁሉ አይምሮውን እያታለሉት ማኒፑሌት እያደረጉ ያስቱታል። መሳት ደግሞ አንዳንዱ ማኒፑሌት ሆኖ ነው። አንዳንዱ አቤል እንደተናገርከው እውነትን የሚጠሉ ምኞታቸውን የሚፈልጉ ጥማት ያለባቸው ሐሰተኛ መማኖች ናቸው የሚከተሏቸው እንጂ አጋንንት ስልጣን ኖሮት ኃይል ኖሮት አይደለም በጌታ ስም በሚጠሩ በዳኑ ሰዎች ላይ። ስለዚህ አንዳንዶች ማኒፑሌት ሆነው ሲፈቱ ከምንድነው የሚፈቱ ሲባል መንፈሱ ስልጣን ኖሮት እንትን ላያቸው ላይ ገዝቷቸው ሳይሆን ይነቃሉ። በቃ ሲነቁ ምንድነው የሚነቁት? የእግዚአብሔር እንዳይደለ ስትነቂ በቃ ነፃ ስለሆንሽ እኮ ነው የነቃሽው። ግን ጆን መጣህልኝ፣ አንተ ራስህ መጣህልኝ። አንድ ጊዜ አቤኔዘር አንድ ሊጨርስና አንድ ጊዜ ጥቅሱ ላንብበው። ቆይ ፍቀጂልኝ። ጥቅሱ ላንብበውና ጻፊው አንቺ ጻፊው፣ እኔ ዝም ብዬ ጥቅሱን አንብቤ ጸጥ ሚውት አደርጋለሁ። የሚለውን ማመን ስላለብን ነው። የእግዚአብሔር ቃል ከህይወታችን መዋሃድ ስላለበት ነው። በእኛ ላይ የነበረውን የሚቃወመንን በትእዛዛት ላይ የተጻፈውን ዳ ጽፈት ደመሰሰው እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። አለቅናትና ስልጣናትን ገፎ ድል በመንሳት በእርሱ እያዞራቸው በግልጽ አሳያቸው። እኔ እኮ ያንን አምናለሁ። ፕሪንሲፕል ነው። ቀጥይ። እኔ ያንን አምናለሁ እኮ አቤኔዘር። አሁን ግን ጆን መጣህልኝ። በምን ላይ መጣህ መሰለ? ምን አልክ? አማኞች እንደዚህ አልተሰበረም ብለው ይጠቀሙባቸዋል አለ። ቅድም ምን አላችሁ? ተሰብረዋል አላችሁ። ለምንድን ነው የሚያስተጋባው ድምጼ?
አርጋል አላረኩም ቻርጅ ሰክታል። አሁን ይሰማል? ቻርጅ ሰክታል። የኔ ሁለት ስልክ አንድ ላይ ስለያዝኩ ነው፣ ይቅርታ። እና ምንድነው አልክ? አማኞች አሁንም ያስተጋባል። ቻርጅ ሰክታል። ቻርጀር ነቅያለሁ። አሁን አየመጣ ተስተካከለ። በቃ አሁን እንትን ባክኤንድ ፎርዝን ብታወር ትንሽ እሺ ቀጥይ። አሁን ይኸውልህ ምንድነው መሰለህ የመናፍስት አሰራር ለመረዳት ከባድ ነው፣ እንዴት እንደሚሰራ። አረ ከባድ አይደለም። ማይን ይኸውልሽ እኛ ምናምነው እኛ ክርስቲያኖች የመናፍስት አሰራር በጣም ሲሊ የሆነ ሕፃን ልጅ ሊረዳው የሚችለው ቬሪ ሲምፕል። ክርስቶስ ኢየሱስ ያሸነፈው ራቁቱን የቀረ ምንም አይነት ስልጣን የሌለው ነው። አሁን ማኒፑሌት አንተ ስለምታውቀው ነው። አንዴ ስምኝማ፣ ማኒፑሌት ይሆናሉ ማለት አይምሯቸው ተታለለ ማለት ስልጣን ኖሮት አጋንንት ላያቸው ላይ ገዛቸው ማለት አይደለም። እነዛ ደግሞ ደካማ የሆኑ ምኞት የተሞሉ ሰዎች ክርስቲያኖች አሉ፣ በምኞት የተሞሉ። ስለዚህ በምኞታቸው ነው እንጂ ያታለላቸው ሰይጣን ስልጣን ኖሮት አላታለላቸውም። ግልጽ ነው። ምኞታቸው ነው። ምን ማለት ነው? እነሱ ላይ ግን ስልጣን ኖሮ ቀንበር ኖሮ እንደ ትላንትናው ፈቃዳቸውን አስሮ ጠፍሮ ይዟቸው አይደለም። ይሄ መታወቅ አለበት። ትክክል። ግን አንድ ነገር አለ ደግሞ ከዛ ይኸውልሽ፣ ቆይ አንድ ጊዜ ይኸውልሽ፣ አሁን ኢትዮጵያ ውስጥ በጣም ትልቁ ኢየሱስ ክርስቶስ ጌታ ነው የሚለው ሳይሆን ሰይጣን ጌታ ነው የሚል ስብከት አላቸው። ሁሉ ምዕመኑም ቁጭ ብሎ ቀኑን ሙሉ የሚያወራው ኃይለኛ አጋንንት አለ እዚህ አካባቢ፣ ሰይጣን በጣም የረቀቀ ታላቅ ነው ኃያል ነው ይላል ሰው ማለት ነው። መጽሐፉ እንደዛ አይልም። መጽሐፉ ምንድነው የሚለው? ሰይጣን እንደ መብረቅ ወድቋል ነው የሚለው። መብረቅ ማለት ምን ማለት ነው? ከወደቀ ቆፍረሽ የማታገኘው በጣም ርቀት ያለው ደዝባው የሚጠፋ ፓወርለስ የሆነ ማብራት የማይችል አቅም የሌለው ማለት ነው። የት ነው ደግሞ ያለው ሲባል ከእግር በታች ነው። ኦኬ። ሰው በራሱ ምኞት ሲሳብ ይታለላል ያለው ማን ነው? ያዕቆብ። የትኛው ሰው? ይህ የዳነ ሰው ላይ አየር ላይ ያለው አለቆች ስልጣናት በእኛ ላይ አይደለም ስልጣን ያላቸው። ኤፌሶ ምዕራፍ 2 ተመልከች። ምንድነው የሚለው? አሁን ለማይታዘዙ ልጆች ላይ ይሰራል፣ ለሚሰራው አለቃ ፍቃድ ተገዝታችሁ ነበረ ነው። አሁንስ በፍጹም ነበረ ነው። ስለዚህ የቆሮንቶስ ቤተክርስቲያን የነበረው ችግር፣ የትኛውም የነበረው ችግር አጋንንት ገዝቷችኋል አይደለም የሚለው። የሚወቀሱት በሐሳባቸው ነው፣ በፍቃዳቸው ነው። ወደው ፈቅደው በምኞት ተሞልተው እንደሆነ እንዴት እንደዚህ ታደርጋላችሁ ምናምን ተብሎ ነው የሚወቀሱ። አሁን አንድ ጥያቄ ልጠይቅህ፣ አንተን ልጠይቅህ። አሁን ለምሳሌ አንድ አጋንንት የያዘው ሰውና አንድ አማኝ ደግሞ ከውጭ ሆኖ አይሰለጥንበትም፣ ተሰብሯል። እኔም ያንን ነው ማምነው፣ ለሚያምነው እንዲህ ነው ብዬ አምናለሁ። ግን ከውጭ ሆኖ ተመሳሳይ ኢንፍሉዌንስ የሚያደርገው አጋንንት መልሳሌ ድህነትን ሊረጭበት ይችላል። ቆይ አሁን በሽታ ክርስቲያኑ ላይ ነው? አዎ ክርስቲያኑ ላይ ነው? አዎ ክርስቲያኑ። እኔ አላምንም። አንዳንዱ በውስጥ ሆኖ አድሮበት አጋንንት ይሰራበታል። ሌላው ደግሞ ከውጭ ሆኖ ኢንፍሉዌንስ ያደርገዋል። አንዴ ማይን በቃ ላስቆምሽ ነው። በሽታ ድህነት የሚረጭ የለም። እኔ የያዝኩት አካል ገና በትንሣኤ ስላልከበረ የትኛውም በሽታዎች በሰውነቴ ውስጥ ሊኖሩ ይችላል። ጳውሎስ ታመዋል፣ ጢሞቴዎስ ታመዋል፣ ይታመሙ ነበር። አፍሮዲጦስ ከሞት ድረስ ታመዋል። አጋንንት ረጭቶበት ነው አይልም። በጭራሽ ድህነት የሚባል የሚረጭብን ነገር የለም። ኦኬ፣ እኛ ልንበለጽግ እግዚአብሔርም ደግሞ እንትን ሊለን የሚያመጣው ነገር አለ። አንቺ ውስጥ አሁን ይኸውልሽ የተዘራ ዘር አለ፣ ስሩን የሰደደ ማለት ነው። ይሄ ሐሰተኞች ነቢያት ትምህርት ነው። ብለሽ ስሚው ጆሼ እስኪጨርስ ድረስ ዝም ብለሽ ስሚና ጥያቄ ካለሽ በመጨረሻ ባታቋርጪ